ሰራዊት ፍቅሬ የአዲስ አበባ ልጅ ነው፣ የሚሸወድ አይደለም። በቀላሉ የምትሸውደው ሰው አይደለም። እንዴት አንድ ዓመት ሙሉ ሰው አምባሳደር ሁንልኝ ብሎ ከሾመህ በኋላ መኪናውን ሳያመጣ ቼክ ሰጥቶ አንድ ዓመት ሲያስጠብቅህ እንዴት መጠርጠር አቅቶ ያንተ አለመጠርጠር ብቻ ሳይሆን ሌሎች ሰዎች በዚህ አጠራጣሪ ድርጅት ውስጥ ሄደው ገንዘብ እንዲከፍሉ እንዴት ማስታወቂያውን እየሰራ ትቀጥላለህ? ሲለኝ እሺ አለ። ቼክ ሰጠኝ። እሱን ያስቆኝ ባንክም አልሄድኩም። ቼኩን ይዤ ቆየሁ። ከዛ 6 ወር ሞላው ቼኩ። 6 ወር ሲሞላ ይሄ ነገር 6 ወር ሞልቶታል፣ ምን እናድርግ? መኪናውም አልመጣም። ስለዚህ ቼኩን ቀይርልኝ ያልኩት፣ ገንዘቡንም ላውጣ አይደለም። በእነሱ ጉዳይ ላይ ስራ የሰራነውን ሚዲያዎች በሙሉ በአንድ ላይ ፈርጆ በእኛ ስኬት የቀኑ ሰዎች ናቸው ማለት ምናልባት አሁንም የመታበይ ነገር ሰራዊት ፍቅሬ የሚታይበት ይመስለኛል። እኛ ህብረተሰቡ ለኛ የሚሰጠው ግምት፣ ለኛ ያለው ነገር፣ እኛ የምንሰራው ስራ ወይ እነሱ የሚመኙት የነበረ ነገር ነው። እንግዲህ መቼም ሁሉም ሰው እንትን ሊሆን አይችልም አይደለ? እና እሱን እድል አተውት ቀናት ይሁን ምቀኝነት ይሁን ምን ይሁን እሱን አናውቅም። የነ ሰራዊት የነ ይገረም የነ ዳኒ ልጆች ሲመለከቱት ምንድነው የሚሉት ይላል። እነዛ የተዘረፉት ሰዎች በነ ሰራዊት ፍቅሬ ማስታወቂያ ተታለው ሄደው ገንዘባቸውን ሰጥተው የተበሉት ሰዎች አሁን ምናልባት የምናወራቸው ነገሮች አንዳንዶቹ በህግ የተያዙትን ለምን አነሳችሁ ምናምን ሊያስከትል ይችል ይሆናል፣ አናውቅም። ግን ይህንንም የሚያየውም አካል ቢሆን እንደው ተሳስተው ነው ብሎ ቢያልፍልን። እኛ አላማችን ህጉን አብዮዝ ለማድረግ አይደለም፣ የቆየ ነውም ለዚህ ነው። እኔ እንዴት ሀገር ውስጥ ገብቶ እንደዚህ አይነት ስራ እንደገና ድጋሚ እንደጀመረ አላውቅም። ይሄንን የአስካሉካን ድርጅት ባለቤት መሆን አለመሆኑን የዛን ጊዜ ገንዘብ ይዞ የጠፋ ሰው መሆን አለመሆኑን ሰራዊት ፍቅሬ ያውቃል ወይስ አያውቅም? በማወቅም ባለማወቅም የሰራነውን ኃጢአት ይቅር በሉን ብላችሁ የኢትዮጵያን ህዝብን መንግስትን ይቅርታ ጠይቃላችሁ? እኔ አሁን ይቅርታ እኮ የምትጠይቀው ስታጠፋ ነው። ይሄ ህዝብም እንዳከበረው አንድ ሰው ቢያንስ እኔን አምነው ሂደው ገንዘባቸውን ለተበሉ ሰዎች ይቅርታ ጠይቃለሁ፣ ነገር ግን እኔም አንዱ ተጎጂ ነኝ ብሎ ማለት አይገባም ነበር? ምንም አላጠፋሁም የሚል ምላሽ አሁን ከሰራዊት ፍቅሬ ይጠበቅ ነበር? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን ወደ ማህበራዊ ጉዳዮች ከፖለቲካዊ ኢሹ ወጥተን ወደ ማህበራዊ ጉዳዮች ላይ እናተኩራለን። ከሰሞኑ ማህበራዊ ጉዳዮች ከሚባሉ አንዳንድ ነገሮች፣ ክስተቶች መካከል እነ አርቲስት ሰራዊት ፍቅሬ በፊንቴክ በሚባለው ድርጅት ህገወጥ ድርጊት ምክንያት ከነሱ ጋር አብረው በመስራታቸው ወይም ደግሞ ማስታወቂያዎችን ላልተገባ ድርጅት ወይም ህገወጥ ለሆነ ድርጅት በማስተዋወቃቸው ከዚህ በፊት በቁጥጥር ስር ውለው እስር ቤት እንደነበሩ ይታወቃል። ከእስር ከተፈቱ በኋላ በእግረኛው ሚዲያ ላይ ቀርበው የሰጡት ቃለመጠይቅ አለ። እንግዲህ በዚህ ቃለመጠይቅ ላይ አብዛኞቹ በእስር ላይ የነበሩ ሰዎች እንደገቡ ወይም እንዳሉ ተመልክቻለሁ። ነገር ግን መንሱር የሚባለው ነጋዴ ነኝ የሚለው ሰው ከመካከላቸው አልነበረም። ነገር ግን አብዛኞቹ በዚህ ቃለመጠይቅ ላይ ተገኝተዋል። እነ ሰራዊት ፍቅሬ ምን አሉ? የክሱ ሂደት ምን ላይ ደርሷል? ከፊንቴክ ከሚባለው ድርጅት ጋር የነበራቸው ግንኙነትስ ምን ይመስላል? አሁን ላይ ያሉበት ሁኔታ ምንድነው? ይሄ ኢንተርቪው የተዘጋጀበት ዓላማስ ምንድነው? በሚለው ጉዳይ ላይ ምናልባትም ሰራዊት ፍቅሬ በተለይም እነሱ በቁጥጥር ስር ከዋሉ በኋላ ሶሻል ሚዲያ ላይ የነበሩ አሉባልታዎችንም የተቸበት መልእክት ስለነበረ ለዛሬ እንደ መጀመሪያ ክፍል ሰራዊት ፍቅሬ ምን አለ የሚለውን ጉዳይ እና ከፊንቴክ ከሚባለው ድርጅት ጋር የነበራቸው ግንኙነት ምን ይመስላል የሚለውን ሐሳብ የምንቃኝ ነው የሚሆነው። እንግዲህ ባነሳነው ሐሳብ ላይ አስተያየት፣ የግል አስተያየት ካላችሁ በኮሜንት መስጫው ላይ ልጽፉልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ወዳጅነታችሁ እንድታጠናክሩና ለቻናላችንም ድጋፍ እንድታደርጉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እነ ሰራዊት ፍቅሬ ምን አሉ? በእግረኛው ሚዲያ ላይ ቀርበው በነበራቸው ወደ 2 ሰዓት የፈጀ ቆይታ ነው የነበራቸው።
እንግዲህ ፊንቴክ የሚባለው ድርጅት መኪኖችን አስመጣለሁ በሚል 900 ሺህ ብር ቅድሚያ ክፍያ በመክፈል ዘመናዊ የሆኑ መኪኖችን በኤሌክትሪክ የሚሰሩ መኪኖችን ለማህበረሰቡ አቀርባለሁ ብሎ ማስታወቂያ በብዙ አርቲስቶች ማስነገሩ ይታወቃል። ከነዚህ አርቲስቶች መካከል እንግዲህ አርቲስት ሰራዊት ፍቅሬ፣ አርቲስት ይገረም ደጀኔ እንዲሁም ዳንኤል ተገኝ፣ ወንድም ካሊድ የወንድም ካሊድ ፋውንዴሽን ባለቤት ማለት ነው እና ቲክቶከሩ መንሱር እንዲሁም ደግሞ ሌሎች ሰዎች እነ ሰለሞን ቦጋለን ጨምሮ የተካተቱበትና በቁጥጥር ስር የዋሉበት ሂደት እንደነበር ይታወቃል። 900 ሺህ ብር ከፍላችሁ ቅድሚያ ክፍያ ከዚያ መኪኖች እናስመጣለን፣ በረጅም ጊዜ ክፍያ በሚጠናቀቅ ሙሉ ክፍያውን በረጅም ጊዜ የሚያጠናቅቁበትን ሂደት አመቻችቻለሁ በሚል ከዚያ በኋላ ብዙ ሰዎች ሂደው ገንዘብ ከከፈሉ በኋላ መኪኖቹ ሳይመጡ በመቅረታቸው ምክንያት ፕሮሞት ያደረጉትና ማስታወቂያ የሰሩት እነ ሰራዊት ፍቅሬ በቁጥጥር ስር መዋላቸው ይታወሳል። እና ሰራዊት ፍቅሬ ለዛሬ የምንመለከተው እንደ ክፍል 1 የመጀመሪያ ቆይታ የነበረው ማለት ቃለመጠይቁን ወይም መልእክቱን ያስተላለፈው ቃለመጠይቁም የተደረገለት ሰራዊት ፍቅሬ ስለሆነ ለዛሬ የመጀመሪያ ፕሮግራማችን እንደ ክፍል 1 ነው የምናየው። ሌሎቹ የሰጡትን አስተያየት ደግሞ በክፍል 2 እና 3 የምንመለከታቸው ነው የሚሆነው። ሰራዊት ፍቅሬ ምን አለ የሚለውን ጉዳይ እንቃኛለን ዛሬ። ሰራዊት እንግዲህ በተለይ በቁጥጥር ስር በዋሉበት ጊዜ ሶሻል ሚዲያ ላይ ያሉ ሰዎች በጣም ባልተገባ ሁኔታ ስማችንን፣ ክብራችንን አበላሽተዋል የሚል አስተያየት ሰጥቷል። እና ምንድነው ዓላማቸው ሶሻል ሚዲያ ላይ ይሄን ያክል አሉባልታ ያወሩ ሰዎች አሉባልታም ከሆነ ምንድነው ዓላማቸው ብሎ ለጠየቀው ጥያቄ እንግዲህ ሰራዊት ፍቅሬ የመለሰውን መልስ ልጋብዛችሁና ተመልሼ እመጣለሁ። እና ጊዜው ትልልቅ ሰውን የመግፋት ትልልቅ ሰውን የመዘርጠጥ ተቋማትንም የመገንደስ ነገር አለ በትውልዱ ይባላል በአንድ በኩል ማለት ነው። በሌላ በኩል ደግሞ ማንስ ሆነ ማንስ የህግ የበላይነት ነው እነ ሰርሺስ ቢሆን ላይ ታሰሩ ነው እንዴ የሚልም ተከራካሪ አላችሁ። እናንተን የሚያክል ሰው መታሰር ነገ ለእርቅ፣ ነገ ለሰላም፣ ነገ ለሽምግልና ስትጠሩ አንድ ወርም ቢሆን ካቴና እጃችሁ ላይ ነበር፣ በተከበበ አጥር ነበራችሁ። እንዲህ አይነቱ ነገር ትልቅ ሰው ለማሳጣት ነው የሚለውን ሐሳብ ትጋራዋለህ? እኔ የተወሰነ ሰው እንደዚህ ብሎ ሊያይ ይችላል። እነዚህ ሰዎች እነዚህ ሶሻል ሚዲያ ላይ ያሉ ሰዎች ይህንን አስበው ሊሆን ይችላል። ምክንያቱም አይ ዶንት ኖ ሞቲቫቸው ምን እንደሆነ አላውቅም። ምናልባት እኛ ህብረተሰቡ ለኛ የሚሰጠው ግምት ለኛ ያለው ነገር እኛ የምንሰራው ስራ ወይ እነሱ የሚመኙት የነበረ ነገር ነው። እንግዲህ መቼም ሁሉም ሰው እንትን ሊሆን አይችልም አይደለ? እና እሱን እድል አተውት ቀናት ይሁን መቀኝነት ይሁን ምን ይሁን እሱን አናውቅም። እነዚህ ሰዎች እንደዚህ አይነት ሐሳብ ይዘው ተነስተው ሊሆን ይችላል። ምክንያቱም ምንም ነገር ሳይደረግ አሁን ሁሉም ሲናገሩ እንደነበረው እንዳልደጋግመው ብዬ ነው። ሁሉም ነገር ሲናገሩት እንደነበረው እንደዚህ አድርገዋል፣ ሌሎች ናቸው ዘርፈው ህዝቡን እንደማስለቀሰው ምናምን ከህዝቡ ጋር ከመላቀሱ ውጪ ደም ሲያስለቅሱ የኖሩ ሰዎች እያንዳንዳቸውን በምናነጋግራቸው ነገር እናነጋግራቸዋለን። ችግር የለውም። ህጋዊ በሆነ መንገድ እንናገራቸዋለን። ስለዚህ እንደዚህ እንዳይመስል እና እናናገራቸዋለን። እነዚህን ሰዎች ግን እነሱና እነሱን የሚመሳሰሉት ሰዎች ይሄ ለመገንደስ ትልልቅ ሰው እንትን ለማሳጣት ምናምን ሊሆን ይችላል። እኛ ከሜክሲኮ ከወጣን በኋላ ወይም ዳኒ እንዳለው ኦክስፎርድ ያለው ባይዘው ኦክስፎርድ ዩኒቨርሲቲውን ነው ትምህርት ቤት ነው እና ብዙ ነገር ተምረንበታል። ልክ ሰለሞን እንዳለው ከውስጥ ወደ ውጭ ያየንበት ብዙ ነገር የተገነዘብንበት ለስራችንም ለምናችንም ጠቃሚ የሆኑ ነገሮች ብዙ ነገር ያገኘንበት ስለሆነ እንደ ትምህርት ቤት እንውሰደው ነው። ባንደኛው ሳይት አማራጭም አይኖራችሁ አማራጭ አለን። ስንናደድና ስንበሳጭ መሆን እንችላለን። አማራጭ አለን፣ ችግር የለውም። ከዛ ውጭ ግን እኛ ይሄንን ጉዳይ እንደ ያርማችኋል ማለት ነው። ኦክስፎርድ ካረጋችሁት አርማችኋል። ኦክስፎርድ እኮ የተማረ ብዙ ልጅ ያለ እኮ ያልታረመ ፒኤችዲ ይዞ ምንም እኛ የታረምንበት መንገድ ሌላ ስለሆነ አንተ ከኔ ጋር ዲያሎግ ስለምትወድ ነው የምትጎነትለኝ። ምንድነው መሰለህ አሁን እኛ እንደዚህ የሚገነዳድሱ ሰዎች ምናምን የምትለው አሉ። መጥረቢያቸውን ይዘው የሚሄዱ ሰዎች አሉ። ይሄን እናውቃለን። በዛ ልክ አብዛኛው ህዝብ ደግሞ አብዛኛውን ህዝብ እኮ አለማወቅ እኮ ነው። ይሄ እኮ ቅድም ስናወራ ነበር እንደውም ከስንት ዘመን በፊት ህግ ያለው መንግስት ያለው ምናምን ትልቅ አገር እኮ ነው። እቺ ሀገር እኮ እንደሱ ናት እኮ ትልቅ ሀገር ናት እኮ እኔ እስከሚገባኝ። እና ህብረተሰቡም ደግሞ በዚህ ልክ እንትን አይደለም። እኛ እኮ ከእስር ቤት ከወጣን በኋላ አይ ቲንክ 3 ወይ 4 ሽምግልና ሄጃለሁ እኔ
ይሄ እኮ እንትን የሚልህ እኮ እንትን አካል አለ እኮ ሽምግልና እንዴት እንደው ሰራዊት እንዴት ለልጃችን ሚስት ይጠይቃል ተጠርጣሪ ተብሎ ታስሮ ነበር ነው ገባህ ተጠርጣሪ ሆነ በመታሰርህ ወይም ደግሞ በሆነ ጉዳይ በዛ ውስጥ በመግባትህ ምንም የሚመጣ ነገር የለም ከዛው ተኮ ትልልቅ ይሆነ ኔልሰን ማንዴላን መውሰድ ይችላል 27 ዓመት ከታሰረ በኋላ እኮ ፕሬዝዳንት ሆኗል እኮ ኔልሰን ማንዴላ እዛ ውስጥ ስለቆየ ሁሉም እንትን አይደለም ቅድም እንዳልኩህ ነው እስር ቤት መቆየትህ ክፋት ወንጀል ምናምን እሱ ነው ከሰው ሊነጥል ዝቅ ያለ ግምት ምናምን ሊያሰጥህ የሚችለው አንዳንድ ጊዜ እንደውም ስፕሪንግ ቦርድ ሊሆን ይችላል ሌላ ነገር ለዚህ ብለን ነው እናሳለሳለን እሳቸው ለህዝብ ነው እናንተ ደግሞ ቀደም እንዳልከኝም በገደምዳሜ ህዝብ ነው ያሳሰራችሁ እና ልዩነት አለው ብዬ ኦፍ ኮርስ እሳቸው ለህዝብ ነው ያም እኮ ለህዝብ ነው ይሰራል እሳቸው ለህዝብ ታስሯል ተናግረው የታሰሩት ምሳሌ ነው ያነሳውልህ መታሰር ብቻውን እንትን ሊሆን አይችልም ነው አዘይንዶ ፍለኔ ስትወጣ ጉርጓድ ውስጥ ትደበቃለህ ማለት አይደለም ከዚህ ድርጅት ጀርባ በእያንዳንዱ ድርጅት ፊት ለፊት ተቃራኒ የጥቅም ግጭት ይኖራል አይደለም ባንተ እይታ ምናልባት የኛን እስር ገፊ የሆኑ ሌሎች ተቋማት ምክንያቱም ገበያውን ሰንጥቆ ሊመጣ በ950 ሺህ ቅድመ ክፍያ የሚል ማስታወቂያ ነው የተነገረው ፊንቴክ የመጀመሪያው አይደለም ሽምንተሽ ማስታወቂያ ድርጅቶች መኪና ያስመጡ ነበር ኢትዮጵያ ውስጥ ሌሎችም እንዲህ አይነት የተለየ ፉክክር ምናልባትም ደግሞ እናንተን ከፊት አምጥቶ ማገዶ ያደረገ ነገር አለ ብለህ የምታስበው ይኖራል እኔ ማገዶ የሚለውን አልስማማም ማገዶ የሚባለው ነገር ምክንያቱም እኛ ስራችን ይሄ ነው ከፊት ወጥተን ነው ወተትም ይሁን ጁስም ይሁን ሳሙናም ሰንደልም ምንም የምናስተዋውቀው ከፊት እየወጣን ነው ማገዶነት አይመስለኝም ለቋንቋ ቅርታ እየጠየቅ ማገዶነት አይደለም እኛ ማስታወቂያ ነው የሰራነው ነገር ግን ፉክክር ነው ቢዝነስ ነው ነፃ ገበያ ነው የመኪኖቻችንን ዋጋ ከተማ ውስጥ ስትመለከት ይሄ አሁን የሚመጡት ሴጉል ምናምን የተባሉት መኪኖች ዋጋቸው ሙስ እንደ ኮካኮላ ጠርሙስ አንድ አይነት ሁሉ ፊንቴክ በተለየ ሁኔታ ነው የመጣው በተለየ ሁኔታ መጥቶ ይሄን ተከፍላላችሁ አሁን ቀስ ያላችሁ እንደዚህ ተከፍላላችሁ ብድር አበዳሪ ድርጅቶች አሉ የተለያዩ እነሱም ከፍተኛ የሆነ ኢንትረስት እንትን እያሉ ምንድነው እየተቀበሉ ነው የሚያበድሩት ይሄ ደግሞ ኢንትረስት ፍሪ ነው የሚያበድረው ለሚቀጥለው 5 ዓመት ያለ ወለድ ማለት ነው ስለዚህ እነዚህ ነገሮች እንዴ ይሄ ገበያ እንዴት ነው ከዚህ በኋላ እኮ እኛ ጋር እንትን ላይ ይችላል ምክንያቱም 1000 ምናምን ሰው መዘገብኩ ካለ ስንት መዘገብክ ምናምን የሚለው ማንዴት ባይኖርንም እንደተባለው እንደተወራው 1000 ምናምን የከተማውን ገበያ ወስዶባቸዋል ማለት ነው ሰውዬ ነገ 20000 መኪና አስመጣለሁ እያለ ነው ስለዚህ ፉክክራቸውን እንትን ሊያደርግባቸው ይችላል ቢያንስ ከገበያ ባያስወጣቸው ትርፋቸውን ሊቀንሱ ሊያደርግ ይችላል ይሆናል ይሄ እንትን ሊሆን ይችላል የኔ እንትን ነው የኔ ግምት ነው ጀስት ስናወራም የነበረው ማን ነው እንደዚህ ሊሆን የሚችለው ከዛ በኋላ እነዚህ ከስራ ያወጡት የተባረሩት በስነ ምግባር ጉድለት ገንዘብ እንትን በማለት ምናምን ያወጡ ብዙ አሉ እነሱ እነዚህ ተደማምረው የፈጠሩት ነገር ሊሆን ይችላል እነዚህ ውስጥ ማስገባት አይደለም ግን ፉክክር ያለው ሰው አለው ስትሪንግ ኦፍ ኮርስ አለ እዚህ ጋር አንተ በ10 ብር እየሸጥክ እዚህ ጋር በ7 ብር የሚያመጣ ሰውዬ ካለ ያንተ ቤት ሊዘጋ ነው እነሱ ተፎካካሪዎች አሉ ወይ ወደ 7 ብር ይመጣሉ እነዛ ወይ እኛው ሰውዬ መጥፋት አለበት እንደዚህ አይነት ሊሆን ይችላል ይሄ የኔ ሐሳብሽ እሺ እንግዲህ ባይ ዘ ዌይ እንግዲህ ሶሻል ሚዲያ ላይ ስማችንን አጠፉ ያለው ሰራዊት ፍቅሬ አንደኛ ሶሻል ሚዲያ ላይ በተለይም በዩቲዩብ ፕላትፎርም የነሱን ጉዳዮች አስመልክተው ፕሮግራም ከሰሩ ሰዎች መካከል አንዱ መሆን መልቲሚዲያ በወቅቱ የተፈጠረው ነገር ምንድነው ብለን ጠይቀን በድርጅቱ በኩል የነበረው አካሄድ ምን ይመስላል እነ ሰራዊት ፍቅሬ በምን አይነት ሂደት ውስጥ ነው እዚህ ውስጥ የገቡት ከዚያ በኋላ መጨረሻ ላይ እነ ሰራዊት ፍቅሬ ተታለሉ ወይስ አብረው ህዝብን አታለሉ የሚል ጥያቄ ነበር ያቀረብነው ምናልባት እንግዲህ ሰራዊት ሲናገር እንደምትሰሙት ህጋዊነቱን አረጋግጠን ንግድ ፍቃዱን አይተን መረጃዎቹን ሁሉ ተመልክተን ነው ወደዚህ የገባነው ወደ ማስታወቂያው የገባነው እሱም በዝርዝር በኋላ ላይ የሚገልጻቸውን ነገሮች አቀርብላችኋለሁ ነገር ግን እነዚህ ሶሻል ሚዲያ ላይ ያሉ ሰዎች ይላል ሶሻል ሚዲያ ላይ ያሉ ሰዎች ምናልባት ምክንያታቸው እኛ የደረስንበት ከፍታ ላይ መድረስ ስላልቻሉ ሊሆን ይችላል እንደኛ መከበር ስላልቻሉ እንደኛ ትልቅ ሰው መሆን ስላልቻሉ ምናልባት በዛም ቀንተው ሊሆን ይችላል ይላል አረ ተውሰርሽ ተው እንደዚህ አይነት ምላሽ ካንተ ይጠበቃል ወይ የተፈጠረው በእናንተ ማስታወቂያ እናንተ በሰራችሁት ማስታወቂያ ምክንያት የተጎዱ ሰዎች የሉም ወይ ገንዘባቸውን ከፍለው ሜዳ ላይ የቀሩ ሰዎች የሉም ወይ ያንን ጉዳይ እንደ ሚዲያ ሰው መረጃ ማቅረብ እንዴት በእናንተ ስኬትና በእናንተ ከፍታ ምክንያት ሊሆን ይችላል እኔ እንደ መሆን መልቲሚዲያ ነው የምናገረው እኛ ያንን ስራ ስንሰራ
እነ ሰራዊት ፍቅሬ ያላቸውን ስምና ዝና ለሀገር የሰሩትን በተለይም በፊልሙ ዘርፍ ሰራዊት ፍቅሬ በተለይ ሰራዊት የሰራውን ስራ ከናድናቆት ጭምር ነው የሰራነው። እኔ በፊልም ሙያ ላይ እና በማስታወቂያ ሙያ ላይ ካሉ ሰዎች ግንባር ቀደም የማደንቀውና በትግል ወደ ስኬት የደረሰ ሰው ብዬ እማምነው ባክግራውንዱንም የተለያዩ ኢንተርቪዎች ሲሰጥ የሱን ባዮግራፊም እንደተከታተልኩት ብዙ መሰናክሎችን አልፎ ለስኬት የበቃ ሰው እንደሆነ እናውቃለን። ከዚህ አንጻር ለሰራዊት ፍቅሬ ክብር ካለመስጠት ወይም የሰራውን ስራ ከማሳጣት ወይም ኔጌቲቭ የሆነ ነገር በሱ ላይ ለመሳል ሳይሆን እናንተ በሰራችሁት ማስታወቂያ የተጎዱ ብዙ ሰዎች አሉ። ለነዛ ለተጎዱ ሰዎች እንደ ሚዲያ ሰው ማቅረብ ያለብንን ነገር አቅርበናል። ነገር ግን አልፈው የተሳደቡ ሰዎች ካሉ ክብረ ነክ በሆነ ደረጃ ነገሮችን ይችን አጋጣሚ ተጠቅመው የነ ሰራዊትን ስምና ዝና ለማቃለል የሞከሩ ሰዎች ካሉ እኔ አላየሁም ማለት አልተከታተልኩም። የራሳችንን መስራት ያለብንን ስራ ካልሆነ በስተቀር እነከሌ ምን አሉ ብለንም ብዙም አሉባልታዎች ላይ እንትን ስለማንል በዛ ደረጃ ያየሁት ነገር የለም። ካሉ እነዛን ለይቶ መንቀፍ ያስፈልጋል። ነገር ግን እናንተ በሰራችሁት ስራ በጣም ብዙ ሰዎች ተጎድተዋል። ሰራዊት በኋላ ሲገልጽ አሰማችኋለሁ። በጣም ብዙ ሂደቶችን አልፈዋል። ሰውየው ህገወጥ እንደሆነ እያወቁ ማስታወቂያዎችን ሲሰሩ ነበረ እና ይህን ሁሉ ጥፋት አልፎ የሰራ ሰው ቢያንስ ሶሻል ሚዲያ ላይ መሳደብ የተሳደቡ ሰዎች ካሉ ለይቶ መናገር እንጂ ሶሻል ሚዲያ ላይ ያሉትን በእነሱ ጉዳይ ላይ ስራ የሰራነውን ሚዲያዎች በሙሉ በአንድ ላይ ፈርጆ በእኛ ስኬት የቀኑ ሰዎች ናቸው ማለት ምናልባት አሁንም የመታበይ ነገር ሰራዊት ፍቅሬ የሚታይበት ይመስለኛል። ሌላው ፌዴራል ፖሊስ ህንፃን እንደ ኦክስፎርድ ነው የተመለከትነው ይላል። እንደ ኦክስፎርድ ዩኒቨርሲቲ ብዙ ነገር ተምረን የወጣንበት ነው የሚለው ሰራዊት ፍቅሬ። ጥሩ ነው። ፖሊስ ጣቢያም ማረሚያ ቤትም እስር ቤት ሰው ማረሚያ ቤት ሲገባ ታርሞ ተስተካክሎ የባህሪ ለውጥ አምጥቶ ይወጣል ተብሎ ስለሚጠበቅ እንደ ኦክስፎርድ ከተጠቀማችሁበት ትልቅ ነገር ነው ብዬ አስባለሁ። ግን ሶሻል ሚዲያውን የተቸበት ነገር እንዳለ ሆኖ ይሄንን እንደ ስፕሪንግ ቦርድ ነው የተጠቀምንበት ያለውን አሁን የታሰሩበትን ምክንያት ያሳሰሩን ወይም ደግሞ ይሄንን ነገር ሲያራግቡ የነበሩት አሉባልታ የሚያወሩት ሶሻል ሚዲያዎች እና ምናልባትም ከፊንቴክ ድርጅት የተባረሩ በዲሲፕሊን ጥሰት በስነ ምግባር ጉድለት ማለት ነው የተባረሩ የድርጅቱ ሰራተኞች አሉ። እነሱ ናቸው ስማችንን ያጠፉት እነሱ ናቸው። እንዲሁም ደግሞ መኪናው መጥቶላቸው ገንዘባቸውን ከፍለው መኪናው ተሰጥቷቸው ነገር ግን እዳውን ላለመክፈል ይችን አጋጣሚ ተጠቅመው አብረው ሲያራግቡ የነበሩ ሰዎችም አሉ። እነሱን ለይተህ ውቀሳ። እነሱን ለይቶ መውቀስ ያስፈልጋል። ነገር ግን ከድርጅቱ የተባረሩት ሰዎች ለምንድን ነው የተባረሩት? ምን ስላደረጉ ነው የተባረሩት? ምን ስለሆነ ነው? በዲሲፕሊን ጥሰት ተብሎ አሁን እነ ሰራዊት ፍቅሬ ምናልባት እነሱ ሊሆኑ ይችላሉ ይህን ጉዳይ ያጋጋሉት የሚላቸው ሰዎች እነማን ናቸው የሚለውን ጉዳይ እኛም ሰርቬይ አድርገን በቀጣይ ፕሮግራም ይዘን የምንመጣ ነው የሚሆነው። ሌላው ምክንያት ሰራዊት ፍቅሬ ሲናገር እንግዲህ በዚህ ንግድ ላይ ያሉ በመኪና ሽያጭ ላይ ያሉ ሰዎች ይሄ ፊንቴክ የሚባለው ድርጅት በ900 ሺህ ብር ቅድመ ክፍያና በረጅም ጊዜ ቀሪ ክፍያውን በረጅም ጊዜ ለማጠናቀቅ ገበያውን ሰብሮ የመጣ ስለሆነ በዚህ ዘርፍ ላይ ያሉ ነጋዴዎችና ተመሳሳይ ስራ የሚሰሩ ሰዎች የድርጅቱን ስም ለማጠልሸት ገበያውን ሊያበላሽብን ነው ሊሰብርብን ነው የሚል ስጋት ስላለባቸው በዛ ደረጃ ስሙን ለማጥፋት ሞክረው ሊሆን ይችላል ይላል። ሰራዊት ፍቅሬ አንድ ያልገባው ነገር ወይም ደግሞ ገብቶት መናገር ያልፈለገው ነገር ይሄ የፊንቴክ ባለቤት የተባለው ሰውዬ ከዚህ በፊት አስካሉካን በሚባለው ድርጅት ውስጥ በጣም ብዙ ሰዎችን ገንዘብ አዋጡ የዓለም ዋንጫ ደቡብ አፍሪካ ወስዳችኋለሁ ብሎ የነዛን ሰዎች ገንዘብ ይዞ የጠፋ ሰው። እኔ እንዴት ሀገር ውስጥ ገብቶ እንደዚህ አይነት ስራ እንደገና ድጋሚ እንደጀመረ አላቅም። ይሄንን የአስካሉካን ድርጅት ባለቤት መሆን አለመሆኑን የዛን ጊዜ ገንዘብ ይዞ የጠፋ ሰው መሆን አለመሆኑን ሰራዊት ፍቅሬ ያውቃል ወይስ አያውቅም? ይሄ ጥያቄ መጠየቅ ነበረበት። እግረኛው ሚዲያ በደንብ አፋጦ ይጠይቃል። ነገር ግን አንዳንድ ያለፋቸው ወሳኝ ጥያቄዎች አሉ። ሰራዊት ፍቅሬ ጋርም ስለሚተዋወቁ ጓደኛውም አይነት ነገር እንደ ቤተሰብም ናቸው ይመስለኛል። ከዛ ደረጃ መጠየቅ የነበረባቸውን ጥያቄዎች እንደዚህ አይነት ጥያቄዎችን አልፏቸዋል። ነገር ግን ሰራዊት ፍቅሬ በዛን ዘመን በደቡብ አፍሪካው የዓለም ዋንጫ ጊዜ
የዓለም ዋንጫን እንድታዩ ደቡብ አፍሪካ ወስዳችኋለሁ ገንዘብ አዋጡ ብሎ በጣም ብዙ ሰዎች በቁጥር እንዳልሳሳት ፊገር አውት ማድረግ ባልችልም በጣም ብዙ ሰዎች ብዙ ገንዘብ አዋጥተው ይዞ የጠፋ ሰው ነው ይሄ ሰውዬ። ከዛ በኋላ በኢንተርፖል ተይዞ መጥቶ ታስሮ ነበር ምናምን። ከዛ እንዴት ከእስር እንደወጣ ታስሮ ነበር ወይ የሚለው ጥያቄ ራሱ በደንብ የተረጋገጠ መረጃ ያለው አይመስለኝም። ምናልባት እኔ ተሳስቼ ከሆነ እንደገና መረጃውን ሰርች አደርጋለሁ። ነገር ግን ያ ሰውዬ በዚህ አይነት ወንጀል ከዚህ በፊት ተይዞ ወይም ደግሞ እንደዚህ አይነት ወንጀል ሰርቶ የብዙ ሰዎችን ገንዘብ ይዞ የጠፋ ሰው መሆኑን ሰራዊት ፍቅሬ ሳያውቅ ቀርቶ ነው ወይ አሁን ፊንቴክን ማስተዋወቅ የጀመረው? ይህን ጥያቄ ለሰራዊት ፍቅሬ ማቅረብ እንፈልጋለን። እና ሶሻል ሚዲያ ላይ ስማችንን አጠፋችሁ ምናምን ላላችሁት እናንተ መጠየቅ መመርመር ባለባችሁ ጉዳይ ላይ በሚገባው ደረጃ ሳትመረምሩ ወይም ደግሞ እያወቃችሁ ሆን ብላችሁ ችላ ባላችኋችሁ ጉዳዮች የራሳችሁን ክብር ጣላችሁ ወይስ ሶሻል ሚዲያ ላይ ያለን ሰዎች ክብራችሁን ነጠቅናችሁ? ይህን ጥያቄ እነ ሰራዊት ፍቅሬ ይመልሱታል ብዬ ተስፋ አደርጋለሁ። እንግዲህ ሰራዊት ፍቅሬ እንዴት የዚህ ድርጅት አምባሳደር እንደሆነም ይናገራል። በአምባሳደርነት ሲመርጠው አንድ ጂኤስ የሚባል ከፍ ያለ መኪና በላንድ ክሩዘር ሌቭል ያለ በቪኤት ሌቭል ያለ መኪና እሱን አንተ አምባሳደር እንድትሆንልኝ ይፈልጋለሁ ብሎ መርጦ የነበረ ይላል። ከዚያ በኋላ ግን መኪናውም አልመጣም፣ ሰውየውም ታሰረ ይላል ሰራዊት ፍቅሬ። የፊንቴክ የማስታወቂያ ውልና የአምባሳደርነት ጅማሮህን ንገረኝ በተወሰነ። ከንትኑ አልፋሃል። ከማስታወቅ አምባሳደርነት ከፍ ይላል አይደለ? ስፖርት ከማስለቀቅ ከፍ ይላል። በዚህ ልክ አምነኸው በዚህ ልክ ደግሞ የቀደመ ያደረ የዳበረ ሰራዊት መጣ የምትባልበትን ስም ሰራዊት ባለበት ነው ተብሎ እንዲነገር የፈቀድክበት ምክንያት ለፊንቴክ? በጣም ማለት እኔ ተጋብዤ ነው የሄድኩት። በመጀመሪያ ሲሄድ ተጋብዤ የሄድኩት የት ነው? አዲስ ቢሮ ሲከፍቱ አዲስ ቢሮ የከፈቱት እዚህ ቦሌ ላይ በጣም መኪኖቹ እንትን እንደውም ከመከፈታቸው በፊት በዛ በኩል ስናልፍ እናያቸዋለን። በጣም እንትን የሚል ነው እና እዛ በግብዣ ሄድን። ያው የተለያየ ቦታ ላይ በግብዣ እንደምትሄደው ተጠራን። ሄድኩ። እኔ ነበሩ ብዙ ሰዎች ከሌ የሚባለው ቀርቶ ብዙ ሰዎች ነበሩ እና በጣም ደስ የሚል ሀሳብ ነው። ሀሳቡ ተነገረ እንዲተባለ ምናምን አዲስ ቢሮአችንን ከፍተናል ምናምን ባሸበረቀ ሁኔታ መኪኖች ታችም ፎቅም ላይ ምናምን ወጥተው ብዙ መኪኖች ኢቱ ሶንግ ምናምን ይሄ ምንድነው ሴጉል የምትላቸው እነሱ ሁሉ ወጡ። ከዛ ምርቃት ተባለ እና ኬክ ነበረ። ያው አዲስ ቤት ሲመረቅ ከሪቫን በኋላ ኬክ አለ አይደለ? ኬክ ምናምን እና ኬኩን እንቁረስ አንድ ላይ እንቁረስ ተባለ። ያው እንደ ክብር እንግዳ መጣሃል፣ እንደ እንግዳ ተጋብዘ መጣሃል። እንደገና ደግሞ እንደው ከነበሩት ከአብዛኞቹ ሲኒየሪቲም አለህ። ስለዚህ ኬክ ቆረስን። ዳትሴት ከዛ በኋላ ጥሩ ነው ምናምን ስራቸው በጣም ፋሲሊቲ ያደርጋል፣ ደስ ይላል። ሄድን። ከዛ በኋላ ግን እንደገና ለምን እንዲህ እንትን አትሆንልን አምባሳደር አትሆንልን? አግሪመንትም አለ። የምን አምባሳደር ነው ምንድን ነው ስለው እንደዚህ የጉዱል አምባሳደር ነው የምትሆነው። ከዛ ደግሞ እንደዚህ እንትን ታደርጋለህ። ኦኬ የብራንድ አምባሳደር ሶሪ። እና ምንድነው ከኔ ጋር የነበረው ነገር ጂኤሲ የሚባል መኪና አለ፣ ሌላ ከፍ ያለ መኪና በኤሌክትሪክ ነው የሚሰራው። ብዙ ኪሎ ሜትር በአንድ ፉል ቻርጅ ይሄዳል ምናምን። ያው የመኪናው እንትን አለ፣ ስፔክ አለ። መኪና ሁሉ እንደውም ቁጭ ብለን ተዚህ ይላችኋል በቪዲዮ ሲታይ ነበር። እና የዚህ መኪና እንትን እንድትሆንልህ ያ መኪና ማለት ላንድ ክሩዘር እንትን ነው ስታይል ነው እንትን ነው። ምክንያቱም እንትን ተወስድ አትችልም። አትሊስት እንደሱ አይነት አሮጌም ቢሆን ላንድ ክሩዘር አለ እና ሴጎል ላይ አትገባም። እና ይሄንን አስተዋውቅልን። ይሄ መኪና እዚህ ሀገር የሚመጣው አለ ምንድነው? በጣም ብዙ የኛ እንትኖች ኃላፊዎች፣ የስራ ኃላፊዎች ወይም ደግሞ እንደዚህ ከፍ ያሉ ሰዎች ይሄንን መኪና እንደዚህ አይነት መኪና የሚነዱት በ40 እና በ50 ሚሊዮን ብር ነው። ይሄ ግን በ11 ሚሊዮን ብር የሚመጣ መኪና ነው። በዛ ላይ ነዳጅ እኛ የመኪና ነዳጅ ሰው ያንን የመኪና ነዳጅ የሚቆጥብ በኤሌክትሪክ የሚሰራ ነው። ስለዚህ የዚህ አምባሳደር እንድትሆን እና ለዚህ ደግሞ ላስተዋወቅበት ጄሲ መኪና ሰጣለሁ። ህጋዊ ነገሩን ከዛው ላይ ለማጣንት በደንብ በስነ ስርዓት ሲጠና ትክክል ቅድም ሁሉም እንዳሉት እንትኑ ኢንቨስትመንት ፈቃዱ፣ ንግድ ፈቃዱ ምናምን ገንዘብ እንትን ሁሉ ነገር አለ። ስለዚህ ፋይን እንደዚህ ከሆነ በዛ ላይ የኔ መኪና አይዶ ነው ከ11 ነው ከ12 ዓመት በፊት ተገዛ መኪና ነው። ነዳጅ የሚበላ ነው። ስለዚህ ይሄ መኪና እንደው አሁን ዘመናችን ግሪን ሌጋሲ ነው፣ ወደ አረንጓዴ እንትን እየሄድን ነው። ሶ የኤሌክትሪክ መኪና ቢዝ መልካም ነው በሚል ተፈራረምን። መኪናው አሁን ስለማይመጣ እንደ ሶንጎቹና እንደ ሴጉሎቹ ከ3 ወር በኋላ አስረክባለሁ አለ። ኢትስ ኦኬ ከ3 ወር በኋላ ከዛ 3 ወር አለፈ።
3 ወር ሲያልፍ ሁሉም ጋር ዲሌይ ስላለ የኔ ብቻ እንደሌላ ሊታይ አይችልም። ከዛ ዲሌው ትንሽ እንትን ሲል አይ ይሄ ነገር እንትን ስለሆነ ለምንድነው ኢኩቫለንት የሆነ ቼክ ስጠኝ፣ አልመነዘረውም። መኪናውን ስታመጣ እንትን አደርግሃለሁ፣ ምንድነው ቼኩን መልሳለሁ፣ መኪናውን ወስዳለሁ። ምክንያቱም ገና አዲስ ፕሮሰስ ስላለው ይሄኛው ትልቁ መኪና እንደሌሎቹ ፈጣን አይደለም አመጣጡ። ሲለኝ እሺ አለ፣ ሰጠኝ፣ ቼክ ሰጠኝ። እሱን ያስቆኝ ባንክም አልሄድኩም። ቼኩን ይዤ ቆየሁ። ከዛ 6 ወር ሞላው ቼኩ። 6 ወር ሲሞላ ይሄ ነገር 6 ወር ሞልቶታል፣ ምን እናድርግ? መኪናውም አልመጣም። ስለዚህ ቼኩን ቀይርልኝ ያልኩት፣ ገንዘቡንም ላውጣ አይደለም ያልኩት። ምክንያቱም እንደዚህ ደግሞ ዲሌ የሆነ ምናምን ሲባል ከነዳኒም እነ ካሊድም እነ ሶሎም እንዳሉት ግድ የለም መጀመሪያ ይሄ ቀደምና የኔ ትሄዳል። ቼኩን ቀየረ፣ ቼኩን ቀየረ፣ ሰጠኝ። ኦኬ ቼኩን ያስቆኝ። አሁንም ባንክም ሄጄ አላውቅም። መጀመሪያ ህዝቡ ያገኘ አትሊስት ከኛ የተሻለ እንትን ጉጉት ያለው ተጎጂ የሆነው እሱ ነው በሚል እንትን በኋላ ሰውየው ታሰረ። ባለቤቱ የፊንቴክ ሲታሰር አሁን እዚህ ጋር እንትን የምትለው ነገር የለም። ቼኩ ቀኑ ካለፈ ወረቀት ሊሆኑ 6 ወር ሊሞላው ትንሽ ሲቀረው ነው እንትን ያደረገው። ያኛው ነው ይሄኛው እሺ ሊሞላው ሲል ሰውየው ታሰረ። ስለዚህ ይሄ ነገር እንትን ነው። ባንክ ስንሄድ አንድ ሰው ነው እንትን ያለው የፈረመው፣ 2 ነበር መፈረም ያለበት። ይሄ ወንጀል ነው ባይዘው። በቂ ስንቅ አይ ቲንክ አለው መሰለኝ፣ አላውቅም። በቂ ስንቅ የመጀመሪያውም 2 ሰው ነበር የፈረመው። የመጀመሪያው 2 ሰው ነው የፈረመው። ግን አንዳንዴ መተዳደሪያ ደንብ ላይ 1ም 2ም ሊባል ስለሚችል ቼኩ ካለ ፊንቴክ ኢንቨስትመንት ይላል ካለ ኢትስ ኦኬ። ከዛ ምክንያቱም ስለ ቼክ ስራ በቼክ እንቀበላለን፣ እንከፍላለን፣ እናውቀው ነገር ስራ ከዛ የምታውቀው ነገር ነው ያለፍከው ብዬ እኮ ነው። እዛ ጋር 2 ፊርማ ነበረ፣ ሲሰጥህ 1 ነው። 2ም 1ም ሊሆን ስለሚችል ለምሳሌ አንዳንድ ጊዜ 2 ሰው አንዳንድ ጊዜ 1 ሰው ሊፈርምበት የሚችል ነገር ስላለ ታዲያ ከሆነ ለምን አልሰራም? ይሄ እኮ አልሰራም እኮ ሳይሰራ ሲቀር ነው እኮ ፍራውድ መሆኑ የታወቀው። ከዛ 1 ሰው ነው የፈረመው፣ ልክ አይደለም። ኦኬ ስለዚህ ከኋላው ምቱበት። ምክንያቱም ህጋዊ ይሆናል፣ 100 ዓመት የሚቆይ ህጋዊ ይሆናል ከኋላው ቼክ ከተመታ። አይ ቲንክ 100 ዓመት ይቆይ እንደሆነ እንትናች ነግራን ብቻ ከ10 ዓመት በላይ እንደሚቆይ 20 ዓመት አውቃለሁ። አጽኖተ ነገር ነው፣ አጽኖተ ነገር ተመታ። ቼኩን ያስኩኝ that's it። አሁን 10 ሳንቲም እኔ ጅቡቲ ሄደን ያንን እንትን አሞትና ከርቤ የሚመስል ቆምጣጣ ጁስ ከመጠጣት ውጪ ምንም እንትን መኪና አልተሰጠኝ፣ ገንዘብ አልተሰጠኝ። ተመጣጣኝ ቼክ ተሰጥቷል፣ ያው እንዳለኛ ተቀምጧል። ተቀምጧል። ከሌሎቹ ያንተ ከፍ ያለ ነው። ኦፍ ኮርስ መናገርኩ እኮ መኪናውም ከፍ ያለ እኮ ውልህም ምክንያቱም ስምህም ከፍ ያለ ነው። እሱም አንድ ነገር ነው። ጄሲ የሚባለው መኪና ግሬሱ ምኑም ከኔ ጋር ይሄዳል። ቆመህ የምትገባበት አይነት መሰለኝ። በለሱ ነው እሱን እንትን ያልኩት እና ግን ጄሲ ነው የተበራረንኩት። አንተ ሴጉልና ምናምን አያገባኝም ማለት እችላለሁ። ግን አዜ ፊንቴክ እንደ ፊንቴክ ብራንድ አምባሳደርነት ይሄንን እንትን እንበለው አንድ ላይ ብንሄድ እንደዚህ ብንል በሱ ዝግጅት ቦታ ላይ ብንገኝ ምንም አይደለም በሚል በየቦታው ስንገኝ እና ያው ያየውን ነገር ስናረቅ ቆይተናል። መጀመሪያ 3 ወር ምናምን ሲቆይብህ ኧረ ይሄ ነገር ወደ ህጋዊ መስመር ይምጣ ብለህ ቼክ አደረከው። ያ 6 ወሩም አልመጣም፣ 3ኛም 6 ወር። ይሄ ሁሉ ሲሆን ፊንቴክን እያወቀው ሂደሃል በመልአት ለዛው አንተ ላይ ሰራዊት ላይ ዋርካው ላይ እንዲህ ሲጭበረበር ታች ያለ ማየኔ ቢጤ ሰብስቦ የተመዘገበ እንዴት እንዳልነበር አይቆጠር። ይሄን እያወቃችሁ እየሰራችሁት ነው። እንደሱ አይደለም በፍጹም። ይሄ እንግዲህ አምባሳደር ሁነልኝ አለኝ፣ አምባሳደር ሆንኩኝ፣ ተስማማው፣ አግሪመንት አለኝ፣ ተፈራረምኩ። ከዛ በኋላ መኪናው እስከሚመጣ ድረስ ወይም መኪናው ይመጣል ተብሎ ቆየ። መኪናው 3 ወር ሲቆይ ሳይመጣ ሲቀር ቼክ ስጠኝ ብዬ የመኪናውን ዋጋ ቼክ ተቀበልኩት ይላል ከባለቤቱ እና አሁንም ቼኩን ተቀብዬ ስጠብቅ 6 ወር አለፈው። 6 ወር ሲያልፈው ቼክ 6 ወር ካለፈው ስለማያገለግል ቀይርልኝ አልኩት። ከዛ በኋላ ቼኩን አስቀይሬ ሁለተኛ ቼክ ተቀብዬ ጠበቅኩኝ። አሁንም 6 ወር አለፈው። ዳት ሚንስ መጀመሪያ 3 ወር ጠበቀ፣ መኪናው ሳይመጣ ቀረ፣ ቼክ ተቀበለ። ከዛ የመጀመሪያውን ቼክ ተቀብሎ 6 ወር ጠበቀ፣ ሳይመጣ ቀረ። 6 ወር ካለፈ ቼኩ ስለሚበላሽ ሁለተኛ ቼክ ስጡኝ ብሎ ሁለተኛ ቼክ ተቀበለ። ሁለተኛውንም ቼክ ተቀብሎ 6 ወር ጠበቀ፣ መኪናው አልመጣም። 1 ዓመት ከ3 ወር ማለት ነው። 1 ዓመት ከ3 ወር ሙሉ ይሄ ሰውዬ የሰራዊትን መኪና እንኳን ሳያመጣ ቼክ እየሰጠ ማቆየቱ ብቻ ሳይሆን የመጀመሪያ ጊዜ የሰጠኝ ቼክ 2 ሰዎች የሚፈርሙበት ነበር፣ 2 ሰዎች የፈረሙበት ነው አለ። ሁለተኛ ጊዜ የሰጠኝ ቼክ ግን 1 ሰው ብቻ ነው የፈረመበት እና ባንክ ሄጄ ስጠይቅ
አንድ ሰው ብቻ ስለፈረመበት ቫልዩ የለውም አሉኝ ይላል ሰራዊት ፍቅሬ። ያኔ ምንድነው የሚለው እንደውም ያኔን ያወቅኩት ፍራውድ እንደሆነ ወይም የተጭበረበረ ሰነድ ወይም የተጭበረበረ ስራ እንደሆነ ሰውየው ህገወጥ ስራ እየሰራ እንደሆነ የገባኝ ያኔ ነው። ቼኩም ራሱ አገልግሎት የማይሰጥ መሆኑ የገባኝ ያኔ ነው ይላል። 1 ዓመት ከ3 ወር ሰራዊት ቼክ ተቀብሎ መኪናው ይመጣል አይመጣም እየተባለ ሲጠበቅ በነበረበት ጊዜ ውስጥ ግን የሰራዊት ፍቅሬ መኪና ሳይመጣ ቼክ ተቀብሎ እየጠበቀ ባለበት ሰዓት የሰውየው ማስታወቂያ ግን ይሰራ ነበር ሰራዊት። በዛ ሂደት ውስጥ እነ ሰራዊትን አምነው ብዙ ገንዘብ የከፈሉ ሰዎች አሉ። ሰራዊት ግን ቢያንስ እሱ 2 ጊዜ ቼክ ተቀብሎ 6 ወር ሲቆይበት እንኳን እንዴት መጠርጠር አቃተው? 1 ዓመት እንዴት ሰው ይጠብቃል? የመጀመሪያውን 3 ወር ተውት እሺ። ከዛ በኋላ የመጀመሪያውን ቼክ ተቀብሎ 6 ወር፣ ከዛ ሁለተኛ ቼክ ሲቀበል ደግሞ አንድ ሰው ብቻ የፈረመበት ቼክ ነው የተሰጠው። ከዛ 6 ወር ጠብቆ እንዴት ይዛን ያክል ሰው በትዕግስት ይጠብቃል? በትዕግስት መጠበቁ ብቻ ሳይሆን እያጭበረበረህ እንደሆነ የምታረጋግጠው መቼ ነው? 2 ጊዜ ቼክ ሰጥቶ 1 ዓመት ሙሉ ይመጣልሃል የተባልከው መኪና አንተ አምባሳደር የሆንክበትና ያስተዋወቅከው ብራንድ አምባሳደር ሆነ ያስተዋወቀው መኪና ሳይመጣ ሰውየው እያጭበረበረ መሆኑ በግልጽ በሚያሳይ ደረጃ ቼክ ሰጥቶ መኪናው ሳይመጣ በቆየበት ጊዜያቶች ውስጥ እንዴት ጥርጣሬ ውስጥ ሳትገባ ቀርተህ በነዛ አጠራጣሪ ጊዜያቶች ውስጥ እንዴት ሰዎች እየሄዱ ገንዘባቸውን እንዲከፍሉ ማስታወቂያ ትሰራለህ ነው ጥያቄያችን። እና ይህን ጥያቄ መመለስ ተገቢ ሆኖ እያለ ነገር ግን ሶሻል ሚዲያ ላይ ስማችንን አጠፉ ምናምን በእናንተ በሰራችሁት ማስታወቂያ ምክንያት ብዙዎች ገንዘባቸውን ሜዳ ላይ ጥለው ተበትነዋል። ማንም ጠያቂ ሳይኖራቸው ምን ይደረግ የሚለው ነገር ላይ መፍትሄ የሚሰጥ ሰው ጠፍቶ ሰዎች ገንዘባቸውን ከፍለው ጨረቃ ላይ ወድቀዋል። እናንተን አምነው ሄደው ገንዘባቸውን የከፈሉ ሰዎች። ሰራዊት ፍቅሬ ግን አምባሳደር በሆነበት ጊዜ እንኳን 1 ዓመት ሙሉ መኪናው ሳይመጣለት ሲቀር አይ ይሄ ነገር የተጭበረበረ ነው ብሎ ከማስተዋወቅ እንኳን አልተቆጠበም። ምን ማለት ነው? አሁን ይሄ ኢንተርቪው የተፈለገበት ምክንያት የነ ሰራዊት ፍቅሬን ኢሜጅ ወይም ገጽታ መገንባት ነው። ይገንባ፣ ችግር የለውም። እኔ ስማቸውን ቢያጠሩ ችግር የለብኝም። ትክክለኛ የሆነ መረጃ ይዘው መጥተው አላግባብ ስማቸው ጠፍቶ ከሆነ በትክክልም ስማቸውን ማጥራት አለባቸው፣ ፐብሊክ ፊገር እንደመሆናቸው መጠን። ነገር ግን እንደዚህ አይነት አጠራጣሪ ሂደቶችን እያየ ሰራዊትን የሚያክል ሰው፣ ነገሮች በቀላሉ የሚገቡት አራዳ የሆነ ሰው፣ ሰራዊት ፍቅሬ የአዲስ አበባ ልጅ ነው፣ የሚሸወድ አይደለም። በቀላሉ የምትሸውደው ሰው አይደለም። የቢዝነሱን ዓለም ያውቀዋል። የማስታወቂያውን ዓለም ጥርሱን የነቀለበት ነው። እንዴት 1 ዓመት ሙሉ ሰው አምባሳደር ሁንልኝ ብሎ ከሾመህ በኋላ መኪናውን ሳያመጣ ቼክ ሰጥቶ 1 ዓመት ሲያስጠብቅህ እንዴት መጠርጠር አቅቶ ያንተ አለመጠርጠር ብቻ ሳይሆን ሌሎች ሰዎች በዚህ አጠራጣሪ ድርጅት ውስጥ ሄደው ገንዘብ እንዲከፍሉ እንዴት ማስታወቂያውን እየሰራ ትቀጥላለህ? ሁለተኛው ጥያቄያችን ይሄ ነው። እንግዲህ በሶስተኛ ደረጃ የምንመለከተው የነ ሰራዊት ፍቅሬ ጠበቃ የሆነው ሰው የመለሰውን ወይም የሰጠው ምላሽ ነው። ትግረኛው ሚዲያ የቀረበለት ጥያቄ የነ ሰራዊት ፍቅሬ ክስ ከህግ አንጻር እንዴት ይታያል? በምን አይነት የክስ ሂደት ነው እስካሁን ድረስ ያለው? የተከሰሱበት ሂደትስ በፍትሐ ብሔር ነው ወይስ በወንጀል ነው የሚል ጥያቄ ነበር የቀረበለት። ነገር ግን ሰውየው የህግ ባለሙያው ማለት ነው አንደኛ በህግ የተያያዘ ጉዳይ ስለሆነ በዚህ ጉዳይ ላይ ማብራሪያ መስጠት አልፈልግም ይላል። ማብራሪያ አለመስጠት ብቻ ሳይሆን የሶሻል ከዚህ አሁን እኔ ከህግ አንጻር እየሄደ ያለውን ሂደት ብቻ ሳይሆን ይልቁንስ ደንበኞቼ ላይ ስለደረሰው የስም ማጥፋት ሂደት ብንነጋገር ጥሩ ነው ይላል። ይሶይ ከፍርድ ቤትም ከፍርድ ቤት ውጭም በህግ ጉዳይ ሲያማክራችሁ ከነበረው ከህግ ባለሙያና ከጠበቃ አቶ አበባው አበበ እኔ ዛሜህ በሚል ነው በአጭር ስም ጠራው። በጣም ነው ማመሰግንህ። በነገራችሁ ላይ ለእናንተ ኢንፎርሜሽን ለመንገር ያክል ለስራ ጉዳይ ናዝሬት አዳማ ሂጄ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ለዘገባ ገብቼ ለውጡ ከመምጣቱ በፊት ዋዜማ አካባቢ ነው። እቺ ኢትዮጵያ ውስጥ ካለችው በጣም ሰላም የሰፈነባት ዩኒቨርሲቲ ናት። ይበልጥ ልታባበስ ነው የመጣኸው ምን ልትጠይቅ ነው ተብዬ በአሸባሪነት ተከሰስኩ። ኦሮሞኛ የሚችል ጠበቃ ተፈልጎ በመጣበት ጠዋት መጥቶ ከሰዓት ይዞኝ የወጣው እሱ ነው።
እና በዚሁ አጋጣሚ እናንተ ባላችሁ እስካሁን ይሄን ሁሉ ሰዓት ስንቆይ ግን እንደምታውቀው እንኳን አልነገርከንም። የእናንተንም ያወጣችኋል። በእናንተ ፊትም ከክስም ጋር እንዲህ ስላገኘሁት አውርቼው አላውቅም ሚዲያ ላይ 20 ምናምን ቀን ኮንትሮባንድ ከሚነግዱ ሰዎች ጋር ታስሬ መከራዬን አይቼ አንዱ ክራንች ጠፍቶ እንደውም በፍለጋ ነው የተገኘው እስር ቤት። አመሰግናለሁ። ጥያቄ አለኝ። አንተ 20 ምናምን ቀን ምናምን ታስረህ የተፈታ ሰው ነህና ለምንድን ነው እግረኛው ሚዲያ ብለህ የከፈትከው? እስረኛው ይሆናል ልበጋዊት እንደተባለው ወደ አበባው አበበ ዛሜ እንዴት አለህልኝ ወንድሜ? ሰላም ነህ? ሰላም እንዴት ነህ? እነ ሰራዊት ፍቅሬ እና አርቲስት ሰራዊት ፍቅሬ በሚል መዝገብ ነው ክሱም ያሉትን እየተከራከርክላቸው የህግ ጉዳዩንም እያስረዳህላቸው ነው ያለኸው። አሁን እነሱ ብዙ ነገር ነግረውኛል። ከህግ አንጻር ግን በእነ አርቲስት ሰራዊት ፍቅሬ መዝገብ ላይ እና በተከሰሱበት እና ደግሞ ውጭ በሚወራው መካከል በህግ አይን ምን ይባላል? ህጉ ራሱ ምን ይላል? አመሰግናለሁ። አዎ ደንበኞቼ የኔ ብቻ ደንበኞች ሳይሆኑ ሌሎች እንደ ሀገር ጉምቱ ልምድ ያላቸው ዕውቀቱም ሞራሉም ቅንነቱም እንዲሁም ደግሞ በህግ አንጻር እንደ ሀገር ብዙ ለሀገር ያበረከቱ ሌሎች ጠበቆች አሉ አብረውኝ። ዛሬ እኔ ያው ብቻዬን መጥቼ በዚህ አግባብ ህጉ ምን ይላል የሚለውን እንዳስረዳ ብጋበዝም ልክ ነው። የኮምፒውተር አዋጅ ቁጥር 958/2016ን መሰረት ተደርጎ አንቀጽ 10 ንዑስ ቁጥር 1ን መሰረት ተደርጎ ክስ ቀርቧል። ሰው በፍርድ ቤት የተያዘ ጉዳይ ስለሆነ ህዝቡ የሚለው እንዳለ ሆኖ እነሱ ግን የተከሰሱበትን ጉዳይ ይህ ነው እንዲህ ነው እንደዛ ነው ብዬ እንዳልናገር የሙያ ስነ ምግባሩን ስለማይፈቅድ እሱን ለመናገር ፈቃደኛ አልሆነም። ምናልባት ሌሎች ጥያቄዎች ካሉ ክሳቸው በየትኛው በፍትሐ ብሔር ነው በወንጀል ነው? የወንጀል ያው አንድ ሰው እንግዲህ ፍትሐ ብሔርና ወንጀል የሚለውን የህግ ባለሙያዎች ይረዱታል። ምናልባት አንተም ትረዳዋለህ ብዬ አስባለሁ። ግን አድማጭ ተመልካቾችህ ግልጽ እንዲሆንላቸው አንድ ሰው በፍትሐ ብሔር ተከሶ ለአፈጻጸም ወይ ቀለብ ሳይከፍል ቀርቶ ለልጅ ካልሆነ በስተቀር የሚታሰርበት አግባብ ሊኖር አይችልም። እንግዲህ ለአፈጻጸምም ስንል የቀለብ ጉዳይን በተመለከተ ሰው የሚታሰረው ጊዜ ቀጠሮ የሚጠየቅበት የወንጀል ጉዳይ ስለሆነ ነው። የኮምፒውተር ወንጀልን ለመደንገግ የወጣው አዋጅ ቁጥር 958/2006 ነው የሚለው። ስለዚህ የተከሰሱበት ወይንም የተጠረጠሩበት ወንጀል ይህ ነው። ሰው ጉዳዩም የወንጀል ነው። እኛ ያወራ ነው ደንበኞቼ ያልካቸው ወዳጆቼ ደግሞ የምናደንቃቸው ሰዎችም ከዚህ ያሉት የተከሰሱበትን ለክሳቸው ምንጭ የነበረውን ከፊንቴክ ጋር ያላቸውን ነገር ነው ያወሩን። ታዲያ ከዚህ ውጭ ሌላ ምን ልናወራ እንችላለን? በዚህ ጉዳይ አላወራም ማለት በዚህ ጉዳይ ጠበቃ አይደለሁም ወደ ማለት ይሄዳል። አንተ አልክ እሱን። በዛ ጉዳይማ ጠበቃ ለመሆኔ ተግባሩም ሂደቱም የጉዳዩ ፍሰትም የሚያሳይ ነው። እንግዲህ ይሄ ጉዳይ በህግ የተያዘ ስለሆነ በዚህ ጉዳይ ላይ አስተያየት መስጠት አልፈልግም ይልና አስተያየት መስጠት አልፈልግም ካለ በኋላ አንደኛ ይሄ ጠበቃ የእግረኛው ሚዲያ ተክለ ሃይማኖት ባለቤቱ ማለት ነው። የእግረኛው ሚዲያ ባለቤት ተክለ ሃይማኖት የሚባለው ጋዜጠኛ አዳማ ሄጄ ታስሬ ያለ ያስፈታኝ ጠበቃዬ እሱ ነበር ይላል። that means ለነ ሰራዊት ፍቅሬም ያገናኘው የእግረኛው ሚዲያ ባለቤት ሊሆን ይችላል ብለን መገመት እንችላለን። በሌላ መስመር ሊገናኙ ይችላሉ፣ ግን አጋጣሚ ሊሆን ይችላል ብሎ መገመቱ ትንሽ እንትን የሚል ይመስለኛል፣ ሚዛን የሚደፋ አይመስለኝም። እነ ሰራዊት ፍቅሬና እግረኛው ሚዲያ ጓደኛሞች እንደሆኑ ይታወቃል። እንደውም የሆነ ጊዜ ገና ስራ ስጀምር አካባቢ ድርጅትህ መጥቼ ገንዘብ አበድረኝ ብዬ 500 ብር ሰጥተኸኝ ነበር ብሎ የሆነ ሚዲያ ላይ የራሱ ሚዲያ ላይ ከዚህ በፊት ሰራዊት ፍቅሬ በነበረው ኢንተርቪው ላይ ከአዶናይ ጋር በነበረው የአምባሳደርነት እንቅስቃሴ እግረኛው ሚዲያ ጠይቆት ቲክቶከር አዶናይ ማለት ነው ሰራዊት ፍቅሬ የአዶናይ አምባሳደር ለመሆን ያደረገ በነበረው እንቅስቃሴ እግረኛው ሚዲያ ላይ ጠይቆት እንደዚህ አይነት መረጃ ሲሰጥ ሰምቻለሁ። ሰራዊት ፍቅሬ የሆነ ጊዜ በገንዘብ ሳፖርት አድርጎ ነበር የሚል መረጃ ሲሰጥ ነበርና ረጅም ጊዜ የሚተዋወቁ ሰዎች እንደመሆናቸው መጠን ይህን ጠበቃ ምናልባትም ያገናኛቸው እግረኛው ሚዲያ ባለቤቱ ወይም ተክለ ሃይማኖት ሊሆን ይችላል። ያ መሆኑ ችግር የለውም። ነገር ግን የኮምፒውተር አዋጅ ይላል የህግ ባለሙያው የኮምፒውተር ወንጀል አዋጅን ስንመለከት ይላል ቁጥር 958/2006 የተከሰሱበት በወንጀል ነው ይላል።
የተከሰሱት የኮምፒውተር ወንጀል በሚለው አዋጅ ቁጥር 958/2006 በታወጀው አዋጅ መሰረት ነው የተከሰሱት። የተከሰሱበትም ፍትሐ ብሔር ሳይሆን የወንጀል ክስ ነው። ስለዚህ ከዚህ በላይ መሄድ አልፈልግም። ጉዳዩ አሁን እነዚህ ሰዎች ነፃ ናቸው፣ ነፃ አይደሉም፣ የህግ ሂደቱ ትክክል አይደለም ምናምን የሚለውን ጉዳይ እዚህ ላይ መግለጽ አልፈልግም ይልና ከዛ ቀጥሎ የሚያወራው ነገር ግን የነ ሰራዊት ፍቅሬን ነፃነት በግልጽ የሚናገርበት ነው። አንደኛ ነገር በህግ የተያዘ ጉዳይ ከሆነ እንደ ህግ ባለሙያ ይሄ ጉዳይ ሚዲያ ላይ መቅረብ አልነበረበትም። እነ ሰራዊት ፍቅሬ ስማቸውን ለማጥራት ለምንድን ነው የተደረገው ይሄ ኢንተርቪው የሚለውን ራሱ ሰራዊት ፍቅሬ የሚሰጠው ምላሽ በኋላ አሰማቸዋለሁ። ይሄ ሚዲያ ይሄንን ኢንተርቪው የፈለጉት በሶሻል ሚዲያም ይሁን በህግ በኩል በተያያዘው አቋም በህዝብ ላይ ስማቸው ላይ በተፈጠረው ኔጌቲቭ ነገር ወይም ጥቁር ነጥብ ያችን ጥቁር ነጥብ ለማጥራት ይሄ ሚዲያ እንጠቀም ወይም ይሄን እድል እንጠቀም ብለው ይሄን ኢንተርቪው እንዳዘጋጁት ራሱ ሰራዊት ፍቅሬ ይናገራል። ነገር ግን በህግ የተያያዘ ነው ካለ የህግ ባለሙያው ይሄ ኢንተርቪው አስፈላጊ አልነበረም። ምክንያቱም እስካሁን ድረስ እያወሩ ያሉት እነ ሰራዊት ፍቅሬ እኛ ንጹህ ነን ነው። የህግ ባለሙያው ከዚህ በኋላ የሚያወራውን ነገር ደግሞ ላሰማችሁና እውነት እንደ ህግ ባለሙያ በዚህ ጉዳይ ላይ አስተያየት መስጠት የሌለበት ሰው ከሆነና በህግ የተያዘን ጉዳይ እነ ሰራዊት ፍቅሬ አሁን ላይ ፍርድ ቤት ሳይፈርድባቸው ነፃ ናቸው ወይም ወንጀለኛ ናቸው ማለት አልፈልግም ያለው የህግ ባለሙያ አሁን ለነ ሰራዊት ፍቅሬ እንዴት እንደሚከራከር ላሰማችሁና ተመልሼ እመጣለሁ። እነ በሚል የተከሰሱት በማህበራዊ ሚዲያው ቅድም በርሶ ቋንቋ ለጓም የለሽ ያሉትን እንዲህ አይነቱ መነገር ከእስር በፊትም በማረሚያ በጣቢያ ውስጥ ሆነው ሲነገር ህጉ ራሱ ምንድነው የሚያየው? ይሄን አመሰግናለሁ። ያ አንድ ሰው ተጠርጥሮ በተከሰሰ ጊዜ ወይንም አንድ ሰው ተጠርጥሮ በህግ ጥላ ስር ባለ ጊዜ እንደ ንጹህ የመቆጠር ህገ መንግስታዊ መብት አለው። የመጀመሪያው እንደ ንጹህ የመቆጠር ህገ መንግስታዊ መብት አለው ሲባል ህገ መንግስት የህጎች ሁሉ የበላይ ነው። ባይደው የህጎች ሁሉ የበላይ ኢትዮጵያ የፈረመችው ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የሚባል ዓለም አቀፉ የሰብአዊ መብት ኮንቬንሽን የሚባል በአንቀጽ 11 ማንም ተጠርጣሪ እያየው ሊገል ይችላል፣ ልትቀርጸው ትችላለህ መግደሉን ፍርድ ቤት ጊልቲ መሆኑን ገሏል ብሎ ውሳኔ እስኪሰጥ ድረስ ገዳይ ነው ሌባ ነው ብሎ ውሳኔ እስኪሰጥ ድረስ ሌባ ነው ብለህ መወሰን በራሱ እንደማይቻል ይናገራል። ከዚህ ድንጋጌ በላይ ደግሞ ህገ መንግስቱ አለ። በአንቀጽ 20 በንዑስ ቁጥር 3 ላይ እንደ ንጹህ የመቆጠር ህገ መንግስታዊ መብት ነው። ቅድም ምናልባት በግልጽ ደንበኛ ያነሳው አለ። ሶሻል ሚዲያው ላይ ያሉ ሰዎች ስፔሻሊ እንደናንተ ብዙ ተመልካቾች ብዙ ተከታዮች ያሏቸው ህግን በዛ ደረጃ ብትረዱት ደስ ይለኛል። ላለመናገር የፈለኩት ንጹህ ናቸው ብሎ መናገር እኮ ይቻላል። ንጹህ ናቸው ብሎ ወንጀለኛ ናቸው ብሎ መናገር ሙያዬ ስለማይፈቅድልኝ ነው እንጂ እኔ ህግ ባለሙያ እኮ ነኝ። የሚጎዳኝን የሚጠቅመኝን የሚጎዳህን የሚጠቅምህን ስለማቅ ነው ታስረህ በነበረ ሰዓት መጥቼ ህግ ድጋፍ የሰጠው ሰው። እናንተን ብትሆኑ ወደፊት እንደዛ ማድረጉ አየህ ከስር የሚመጡ አሉ ሌሎች አንተን እንደ ሮል ሞዴል አስበው ልክ እንዳንተ ዩቲዩብ ከፍተው ለብዙዎች መንገድ ሊሆኑ የሚችሉ አሉና ያንን ብናሳይ ጥሩ ነው። በድፍረት መናገርማ ከሆነ እንዲህ ጥቃት አደረሱብን ብለን ልንከስና በእነሱ ጥቃት ምክንያት ተወነጀልን እንዳልናቸው ልንሆን ነው። ሶ ከዛ አንፃር ህጉ የወንጀል ስነ ስርዓት ህጋችንም ቢሆን በዓለም አቀፉ የሰብአዊ መብት ኮንቬንሽንም ቢሆን በህገ መንግስቱም ቢሆን እንደ ንጹህ የመቆጠር መብትን አክብር ነው። አንድን ሰው ሌባ ብለህ ብትሳደብ እኮ ስድብ ወንጀል ነው። ተጠርጥሮም ቢሆን ሌባ ብለው ስለተሳደቡ እኮ እነሱ ሌባ ብለው ስም ስላጠፉ እኮ እነሱ ነፃ ናቸው ማለት አይደለም። በምን መልኩ እንዴትና በምን አግባብ እንሄድበታለን ጊዜና ሁኔታ የሚያስረዳው ስለሚሆን ከዛ አንፃር ልክ ነው። የተነገሩ ነገሮች ነበሩ እጅግ በጣም ጸያፎች። አንዳንድ ጊዜ ምን አለ መሰለ አንድ ሰው ሐሳቡን ሲገልጽ ሐሳብ የመግለጽ ለምሳሌ በህገ መንግስታችን አንቀጽ 19 ሐሳብን በነፃነት የመግለጽ መብት አለ። ሐሳብን በነፃነት የመግለጽ መብት ግን የሚገደብባቸው ልዩ ሁኔታዎች አሉ። ለምሳሌ ስም ማጥፋትን በተመለከተ ብታይ የኮምፒውተር አዋጃችን ላይ ኮምፒውተርን በመጠቀም ወይንም ሌላ የኤሌክትሮኒክ ዲቫይሶችን በመጠቀም ፎቶ ለጥፈ ተንቀሳቃሽ ምስል አርገ በጽሁፍ አርገ አንድን ሰው በወንጀል አንድን ሰው መሳደብ አንድን ሰው ስም ማጥፋት ራሱ እስከ 3 ዓመት ሊያሳስር የሚችል ነው። ስም ማጥፋት በራሱ ማጥፋት የፍትሐ ብሔር ክስ እንደሆነ ነበር ማቀው አይደለም ወንድሜ። በወንጀል ህጋችን አንቀጽ 613 መሰረት ስምን ስለማጥፋት ብሎ ያስቀምጣል። ስም በመጥፋት ምን ይጠፋል? መልካም ስምህ፣ ዝናህ፣ ነፃነትህ
ለዘመናት የገነባው ቢዝነስ ቤተሰብህና ከማህበረሰቡ ጋር ያለህ መስተጋብር ይጠፋል። ይሄ ጥቅም ነው እኮ ታዲያ ጥቅምን በማጣት ወንድሜ እንደ ህግ ባለሙያ ሳስተምር ወይ ስናገር እንደ ተማሪ ነው መስማት ያለብህ፣ እንደ ጋዜጠኛ ነው መስማት ያለብህ እንጂ የወጣውን ህግ በዚህ ዓላማ ውጪ ሊሆን አይችልም ማለት ልክ አይደለም። ሌላኛው ያነሳኸውን አንድ ትሩዝ ብደግፍልህ ስም ማጥፋት የወንጀልም የፍትሐ ብሔርም ኃላፊነት ነው ያለው። አገኘኸኝ አይደል? አሁን ይልሃል እኮ የወንጀል ህጋችን አንቀጽ 613 ላይ ስምን ስለማጥፋት በሚል የወንጀል ድንጋጌ ይናገራል። ለምሳሌ አንድ ሰው ሰረቀ፣ ይህ ሰው ሌባ ነው ብለህ ፎቶውን ብትለጥፍ፣ እውነት ቢሆን እንኳን ብትለጥፍ፣ በተንቀሳቃሽ ምስል ሌብነቱን ብታጋራ፣ በዛ ደረጃ ጽፈህ ዲስክራይብ አድርገህ ለሶስተኛ ወገን ብታስረዳ ወንጀል ነው አትችልም ነው። አዋጅ እንዲኖረው ቅሉሱ አሁን ለምሳሌ ሶሻል ሚዲያ ላይ አንድ ሰው ሚዲያ ይሆናል በራሱ ይህን ተከታይ ሲኖረው ታያለህ። ኃላፊነት በሌለው መልኩ ደግሞ ሐሳቡን ሲገልጽ፣ ሲያዋርድ፣ ሲሳደብ ሃይማኖትን፣ ተቋማትን፣ ትልልቅ ሰዎችን፣ ግለሰቦችን ከጀርባ ማን አለ የሚለውንም ማየት ይግድ ይላል። እኔ አንተን ለመናገር ስነሳ ጉዳይ ከሌለም ከጀርባ ማን ነው ሪሞት የሚሆነው ብዙ ገንዘብ የሚንቀሳቀስበት አይደለም ወይ የሚሉ ነገሮች ይነሳሉና ከዛ አይነት ነገር አንጻር እንዲታቀቡ እንደው ከህግ አግባብ ወይንም ከእውቀት ውጭ ያሉ ሰዎችም እንዲማሩ ይግድ ይላል። እንደዚህ አይነት ፕላትፎርሞች ለምሳሌ የኔ ደንበኞች መሃል ገንዘብ ካልሰጠኸኝ በዚህ ደረጃ ስምህን ላጠፋ እችላለሁ ብለው ዛቻና ማስፈራሪያ የተደረገባቸው ሰዎች አሉ። ዛቻና ማስፈራሪያ ምንድን ነው? ሌባ ተብሎ የተሰደቡ አሉ። እነዚህ ብሬንም እንደዚህ ናቸው እንጂ የሚታመኑ አይደሉም በሚል ዘለፋ የደረሰባቸው አሉ። ብዙ ሰማናል። ለጆሮ ጭው የሚያደርግ ግን እኛ ደጋግመን ስላየነው እንደው የሆነ ስክሪፕት ወይንም ደግሞ እንደው ሌላ ነገር ሊመስል በሚችል መልኩ ተረዳ ነው እንጂ ኢትስ ኦፌንሲቭ እኮ። ይህንን አሁን ለምሳሌ የሰራዊት የይገረም የዳንኤል የአብርሃም የሰለሞንና የካሊድ ልጆች ቢያንስ ምንድን ነው የሚሉት? አንድ ሰው በፍርድ ቤት ሳይፈረድበት ወይም ተጠርጥሮ በቁጥጥር ስር በዋለበት ሰዓት ፍርድ ቤት ወንጀለኛ ብሎ እስከሚፈርድበት ጊዜ ድረስ እንደ ነፃ ሰው የመቆጠር መብት አለው ይላል። እንደ ነፃ ሰው የመቆጠር ማለት እንደ ንጹህ ሰው የመቆጠር መብት አለው። ይህን የሚለው የህግ ባለሙያው ይሄ ይላል። ማንኛውም ሰው በህግ ቁጥጥር ስር ውሎ ተጠርጣሪ ተብሎ በህግ ቁጥጥር ስር በሚውልበት ሰዓት ፍርድ ቤት ወንጀለኛ ብሎ እስከሚፈርድበት ሰዓት ድረስ እንደ ንጹህ ሰው የመቆጠር መብት አለው። የትኛውም የግለሰብ ህገ መንግስታዊ መብቱ ነው ይሄ። ነገር ግን ሰውየው ዝቅ ይልና ምን ያወራል? ሶሻል ሚዲያ ላይ ያሉት ሰዎች ይላል ህጉን ቢያውቁ ጥሩ ነው ይልና የወንጀል ህጋችን አንቀጽ 613 ይላል አንድ ሰው የሆነ ነገር ቢሰርቅ ያ የሰረቀው ሰው መስረቁ እንኳን ቢረጋገጥ ሌባ ተብሎ ቢረጋገጥ እንኳን ሶሻል ሚዲያ ላይ የሱን ፎቶ ለጥፈህ ይሄ ሰውዬ ሌባ ነው እንደዚህ ሰርቋል ብለህ የሱን ስም ማጥፋት አትችልም ይላል። ምን ማለት ነው? አንድ መስረቁ የተረጋገጠ ሰው ማለት በፍርድ ቤት ተረጋግጦበታል ማለት ነው። እንደ ህግ ባለሙያ ከሆነ የሚያወራው ሰውየው ሌባ ተብሎ ቢረጋገጥበት እንኳን ይላል ሌብነቱ ቢረጋገጥ መስረቁ ቢረጋገጥ እንኳን ማለት ፍርድ ቤት ነው የሚያረጋግጠው። ከተረጋገጠ ሰውየው ሌባ ነው ማለት ነው። ከተረጋገጠ በኋላ ይሄ ሰውዬ እንደዚህ አይነት ነገር ዘርፏል ብሎ ሶሻል ሚዲያ ላይ ሰው መረጃ ቢያሰራጭ ለምንድን ነው ወንጀል የሚሆነው? የህግ ባለሙያዎች እዚህ ላይ ምን ትላላችሁ? እኔ የህግ ባለሙያዎች ጓደኞች ያሉ እነሱ ጋር ለመጠየቅ ሞክሬ ነበር፣ ግን ስልክ ስሞክር ስልካቸው አልሰራልኝ ስላለ ይሄ መረጃ ሳላጣራ ነው የመጣሁት። ነገር ግን የህጉ አንቀጽ ምን ይላል የሚለውን ጉዳይ በዚህ ላይ ማጥራት ያስፈልጋል። የህግ ባለሙያው እንደሚያወራው አንድ ሰው ተጠርጥሮ ወንጀለኝነቱ ሳይረጋገጥ ከሆነ ልክ ነው፣ ስም ማጥፋት ነው የሚሆነው። ምክንያቱም ፍርድ ቤት ወንጀለኛ ሳይለው በፊት እንደ ንጹህ ሰው የመቆጠር መብት ስላለው። ነገር ግን ወንጀለኝነቱ ተረጋግጦ መስረቁ ተረጋግጦ ሌብነቱ ተረጋግጦም ቢሆን ያ ሌባ የተባለውን ሰው ሶሻል ሚዲያ ላይ ይሄ ሰውዬ ሌባ ነው ብለህ ስሙን ማጥፋት ወይም ደግሞ ሌባ ነው ብለህ ሶሻል ሚዲያ ላይ ፎቶ ለጥፈህ መስራት አትችልም ይላል። ታዲያ ማን ነው ሌባ ነው ተብሎ የሚገለጸው? ይሄ ሰውዬ እንደዚህ አይነት ስርቆት የሰራ ነው ብዬ አሁን አንድ ዕቃ የሰረቀን ሰው ፍርድ ቤት ሌባ ነው ብሎ የፈረደበትን ሰው ይሄ ሰውዬ እንደዚህ አይነት ነገር ሰርቆ ሌብነቱ ተረጋግጧል ብዬ ብሰራ እንዴት ነው ወንጀል የሚሆነው? ይህን ጉዳይ የነ ሰራዊት ፍቅሬ የህግ ባለሙያ ቢሰሙትና ምላሽ ቢሰጡኝ ደስ ይለኛል። ነገር ግን ሰባኪ ነው የሚመስለው ሰውየው፣ የህግ ባለሙያ ሳይሆን የሆነ እዩ ጩፋን ነው የሚመስለው እና እንደ ሰባኪ ነው የሚያደርገው። በእርግጥ ነገሮችን ለማስረዳት የሚሄድበት ርቀት ትክክል ከባለሙያነት አንጻር ከጠበቃነትም አንጻር ስራው ሊሆን ይችላል እነ ሰራዊት ፍቅሬ መከላከል። ነገር ግን
ከላይ ደግሞ ምን ይላል? በህግ የተያዘ ጉዳይ ነው ይላል። በህግ የተያዘ ጉዳይ ከሆነ አሁን እነ ሰራዊት ፍቅሬ ንጽህናቸውም ወንጀለኝነታቸውም የሚረጋገጠው በፍርድ ቤት ነው ካልክ ከፍርድ ቤት በፊት አንተ ብይን እየሰጠ ነው ሰዎች ስማቸውን አጥፍተዋል እያልክ ነው። ንጹህ ናቸው ምንም ወንጀል ሳይሰሩ ምንነታቸው ሳይታወቅ እንዴት እንደተሰራ ምን እንደተሰራ ሳይታወቅ ስማቸው ጠፍተዋል እያልክ ነው። እና ከፍርድ ቤት ውሳኔ በፊት ጠበቃው ራሱ ብይን እየሰጠበት ያለበት ሂደት ነው ያለው። ራሳቸው ጠበቃው ህግ እየጣሱ ስለሆነ ህግ ቢያከብሩ ጥሩ ነው ብዬ አስባለሁ። ሶሻል ሚዲያ ላይ ያለውን መረጃ ከመንቀፋቸው በፊት እሳቸው የህግ ሂደቱን በደንብ አክብረው ቢከተሉ ጥሩ ነው ብዬ አስባለሁ። እንግዲህ ይሄው ጠበቃ የሚከራከሩት ስለነ ሰራዊት ፍቅሬ ነው ብያቸዋለሁ። እንዳንድ ጠበቃ ትክክል ሊሆን ይችላል። ነገር ግን አሁን ይሄ ሚዲያ የነ ሰራዊት ፍቅሬ ስም ማጥፋት የተሰራበትን ሶሻል ሚዲያ ላይ ያለውን መረጃ ይላል የነ ሰራዊት የነ ይገረም የነ ዳኒ ልጆች ሲመለከቱት ምንድነው የሚሉት ይላል። እነዛ የተዘረፉት ሰዎች በነ ሰራዊት ፍቅሬ ማስታወቂያ ተታለው ሄደው ገንዘባቸውን ሰጥተው የተበሉት ሰዎች ልጆቻቸውን በምን ያሳድጉ? አንተስ እነ ሰራዊት ፍቅሬ የነ ሰራዊት ልጆች የነ ዳንኤል ልጆች የአባቶቻቸው ስም ሚዲያ ላይ መጥፋቱ የስነ ልቦና ጫና ያደርስባቸዋል ነው የምትለው። እነዚያስ በነ ሰራዊት ፍቅሬ ማስታወቂያ ተሸውደው ሄደው ገንዘባቸውን ከፍለው የተበሉት ሰዎች ልጆቻቸውን በምን ያሳድጉ? ስለ ስም ማጥፋት አይደለም የሚያወሩት እነሱ። ልጆቼ ምን ላብላ ገንዘቤን በሙሉ እዚህ ላይ አውየዋለሁ እያሉ ነው ወላጆች አሉት። እዛ ቦታ ሄደው ገንዘባቸውን የከፈሉ ሰዎች የነሱ ጉዳይ ፍትህ አይፈልግም። በቃ አንድ ሰው ከተከፈለው በፈለገው ደረጃ ቢሆን እንደዚህ በሐሰት ነው የሚመሰክረው ማለት ጠበቃ እንደዚህ ነው። በጣም ነው የሚያሳፍረው። በቃ ተከራከር፣ ለደንበኞች ተከራከር፣ ስለከፈሉ ችግር የለውም። ነገር ግን በዚህ ልክ የነሱ ንጽህና ለመንገር ስትላላጥ በዚህ በኩል የተበደሉ ሰዎችን ደግሞ ኪሳራቸውን ዜሮ በዜሮ እያባዛው እንደሆነ ማወቅ አለበት። እዚህ ላይ የተበደሉ ሰዎች አሉ። እንደ ህግ ባለሙያ ፍትህ ለሁሉም ያስፈልጋል የምትል ከሆነ ቢያንስ እነዛ የተበደሉ ሰዎች ደግሞ ልጆቻቸው ምን ያብሉ፣ የነ ሰራዊት ልጆች የሚደርስባቸው የስነ ልቦና ጫና ምን ይሆናል ከማለት በፊት እነዚያ በነ ሰራዊት ፍቅሬ ማስታወቂያ ተታለው ልጆቻቸውን የሚያብሉ ያጡት ሰዎች ተበድረው ገንዘባቸውን ከፍለው ሜዳ ላይ የወደቁት ሰዎች ምን አይነት ፍትህ ይገባቸዋል የሚለው ጉዳይ ላይ እንደ ህግ ባለሙያ እንደዚህ አይነት አስተያየት መስጠት ነበረበት ብዬ አስባለሁ። ነገር ግን ጠበቃ ብዙ ጊዜ ለሆዱ ያደላል የሚባለው ነገር ትክክል ይመስለኛል ይሄን ሰውዬ ሳይ። በመጨረሻ ሰራዊት ፍቅሬ የሚሰጠውን ይሄ ኢንተርቪው ለምንድን ነው የተፈለገው የሚለውን ጉዳይ ማለት ይሄ ኢንተርቪው የተካሄደበት ወይም የተደረገበት ምክንያት ምንድን ነው የሚለውን ጉዳይና ከዚያም አስከትሎ ተክለ ሃይማኖት የእግረኛው ሚዲያ ማለት ነው ጥያቄ ያቀረበለት በማወቅም ይሁን ባለማወቅ ላጠፋነው ጥፋት ብላችሁ ይቅርታ ተጠይቃላችሁ ወይ ብሎ ጥያቄ አቅርቦለት ነበር። እኛ ግን በሌለንበት የትኛው ሚዲያ ላይ እኛ ባልተናገርንበት ከፈረሱ አፍ እንስማ የሚባል ነገር አለ አይደለ? እና አሁን ያለንን ነገር ህዝቡ እንዲያውቅ ይሄ በዚህ ውዥንብር ውስጥ ገብቶ እንትን ያለ ሰው ኢቭን እንትኖቹ አሁን የፊንቴክ ተመዝጋቢዎቹ መኪናቸውን ያልወሰዱት መኪናቸውን ወስደው እዳውን ላለመክፈል አብረው እንትን የሚሆኑትን ሳይሆን ገንዘባቸውን ከፍለው መኪናቸውን ያልወሰዱት ሰዎች ቢሆን እንደዚህ አይነት ነገር ውስጥ የፈጠረ ነገር አለና እሱን ክሊር ለማድረግ በቃ እኛን መቼም እኛ ላለፈው ረጅም ዘመን ስናገለግለው ነው የኖርነው። እሱ ነው ያሳደገን። ይሄ ማወቅ አለበት ስለኛ። አንድ ጊዜ ፕሪንት አድርጎ ይሄን ስም ይዞ እንዳይሄድ መቅረብ አለብን ብለን ነው። አሁን ምናልባት የምናወራቸው ነገሮች አንዳንዶቹ በህግ የተያዙትን ለምን አነሳችሁ ምናምን ሊያስከትል ይችል ይሆናል አናውቅም። ግን ይሄንንም የሚያየውም አካል ቢሆን እንደው ተሳስተው ነው ብሎ ያልፍልን። እኛ አላማችን ህጉን አቢዩዝ ለማድረግ አይደለም። የቆየነውም ለዚህ ነው። ቀደም የቆየነው አንደኛ ማየት አለብን። ምን 2 ወር ቆያችሁ ለምንድን ነው እንደወጣችሁ እሳት ማተነዱት አይነት ጥያቄ ተጠይቆ ነበር። እሱ የኛ ስራ በህግ የተያዘን ጉዳይ እንደፈለጉ ዳኝነት ሲሰጡ የነበሩትን ሰዎች እነሱን ልንመስል አንችልም። እኛ በጣም ብዙ ሰው የሚያምነን ብዙ ተከታዮች አሉ። በጣም ብዙ ጊዜ እዚህ ነገር ላይ ቆየን ሰዎች ነን፣ እዚህ ሙያ ላይ። ስለዚህ እየዘለልን ልንገባ አንችልም። በደንብ ማጣራት ነበረብን። ጉዳዩ እየተራዘመ ምናምን ሲሄድ ግን ስራችንም ላይ ስማችንም ላይ ሌላ እንቅፋት የተሻለ እንቅፋት እየሆነ እየተደራረበ ሌሩ በኋላ ተራራ እንዳያክል መተንኛ በአካል እንናገር በሚል ነው
እዚህ የመጣ ነው። ይቋረጥ አይቋረጥ እውነቱን ከመናገር ጎን ለጎን ሰርሽ እውነቱን ስለኛ ማወቅ አለባቸው ያልከው እንዳለ ሆኖ በማወቅም ባለማወቅ የሰራችሁት ኃጢአት ይቅር ይበልላችሁ ይባላል። እሑድ ጧት ሚካኤል እንደምታስቀድሰው ቤተክርስቲያን እንደዚህ ነው የሚለው። በማወቅም ባለማወቅም የሰራነውን ኃጢአት ይቅር በሉን ብላችሁ የኢትዮጵያን ሕዝብን መንግስትን ይቅርታ ጠይቃላችሁ? እኔ አሁን ይቅርታ እኮ የምትጠይቀው ስታጠፋ ነው። ባለማወቅም አለበት። ባለማወቅማ ጠዋት ማታ ስንል እኮ ነው ለእግዚአብሔር ነው የምናለው። ተመልካቹ ማለት ነው እግዚአብሔር ነው። በማወቅም ባለማወቅም ላጠፋ ነው ይቅርታ የምንለው ለእግዚአብሔር ነው። እዚህ ጋር ግን በትክክል ካጠፋ ይቅርታ ተንበርክከህ ይቅርታ ልጠይቅ ትችላለህ። ችግር የለውም ጥፋት እስካለ ድረስ። ምክንያቱም አለበለዚያ ይቅርታ ካልክ እንትን እንዳይሆን እንደው ህዝቡን አንዳንዴ ለምንድን ነው ይቅርታ የሚሉት እንደዚህ አይነት ነገር እያወሩ ሊለን ይችላል። ራሱ ተመዝጋቢውም የሚመለከተውም ያንተም ብዙ ሺህና መቶ ሺህ ተመልካች። ስለዚህ እንደዛ ስላለ ይሄንን አሁን ብዙም ባንሄድበት ይሻላል እንደኔ ማለት ነው። ሰላም ጓደኞችን እንግዲህ ሰርሽ ሲናገር እንደሰማችሁት አንደኛ ይሄንን የሚያየው አካል እንደው እነዚህ ሰዎች ተሳስተው ነው ብሎ ነገሮችን ቢያልፍልን ይላል። በቃ እነ ሰራዊት ፍቅሬ እኛም ባለፈው በሰራነው ፕሮግራም ላይ እነ ሰራዊት ታሰሩ ሲባል ነገሮችን ከግራና ከቀኝ ተመልክተን እነ ሰራዊት ፍቅሬ በዚህ ድርጅት ተታለሉ ወይስ ከድርጅቱ ጋር አብረው ሆነው ህዝቡን አታለሉ የሚል ጥያቄ ጠይቀን ነበረ። እንግዲህ እነ ሰራዊት ፍቅሬ ከድርጅቱ ጋር አብረው ሆነው እነሱ እንደሚሉት አታሎናል ነው እያሉ ያሉት፣ ወይም ደግሞ እኛም ሰለባ ሆነናል የድርጅቱ ነው እያሉ ያሉት። እንግዲህ ይሄ ምን ያክል እውነት ነው ነገ ከነገ ወዲያ ፍርድ ቤት የሚያጣራው ነገር ሆኖ፣ ነገር ግን ለሀገር ከሰራ ነው ውለታ አንጻር እንዲሁም ደግሞ እስከዛሬ ይህንን ህዝብ እያገለገል ከመቆየታችን አንጻር አሁን የተፈጠረውን ጉዳይ የሚመለከተው አይቶ በቃ እነዚህ ሰዎች ተሳስተዋል ብሎ ነገሮችን ቢያልፍልን ጥሩ ነው ብለን ለመናገር ነው እዚህ የተገኘ ነው ይላል። እና ደግሞ በስማችን ላይና በስራችን ላይ እየተፈጠረ ያለው ጫና ከፍተኛ እየሆነ በመምጣቱ እንግዲህ ከአንድ ወር በፊት ነው መሰለኝ ከእስር የወጡት። አንድ ወር ሙሉ ምንም ኢንተርቪው ሳይሰጡ ነው የቆዩት። እና ይሄ የቆየንበት ምክንያት አንደኛ በህግ የተያዘ ጉዳይ ስለሆነ፣ ሁለተኛም ደግሞ ትንሽ ጊዜ ወስደን ማሰብም ስለነበረብን ነው ይላል። በኋላ ግን ወጥተን በነበረበት ሰዓት እንኳን ስንመለከት ነገሮች እየተጓተቱ ሲሄዱ እንዲሁም ደግሞ በስራችን ላይና በስማችን ላይ የተፈጠረው ጥቁር ነጥብ ወደ አላስፈላጊ ነገር እየሄደ ስለሆነ ያንን ስማችንንም ለማጥራት ስራችንንም ከአደጋ ለማዳን ነው ይሄን ኢንተርቪው ለመስጠት የፈለግነው ነው እያለ ያለው። እና በማወቅም ይሁን ባለማወቅ ላጠፋነው ጥፋት ይቅርታ ጠይቅ ብላችሁ ይቅርታ ትጠይቃላችሁ ወይ ብሎ ለጠየቀው ጥያቄ ምን አጥፍተን ይላል ሰራዊት ፍቅሬ። ምን አጥፍተን ነው ይቅርታ የምንጠይቀው? በማወቅም ይሁን ባለማወቅ ብለን ጥያቄ ይቅርታ የምንጠይቀው ፈጣሪን እንጂ ህዝቡን አይደለም። ይሄ ደግሞ ሁሌ የምናደርገው ነው። ነገር ግን አጥፍቻለሁ ብለን ወይም ደግሞ ይቅርታ ህዝቡን ከጠየቅን አጥፍቻለሁ ማለት ነው ወይም አጥፍተናል ማለት ነው። እኛ ደግሞ ያጠፋነው ያደረግነው ነገር የለም፣ የሰራነው ወንጀል የለም። ስለዚህ ይቅርታ አንጠይቅም ብሏል ሰራዊት ፍቅሬ። አሁን ጥያቄ ነው መጠየቅ የምንፈልገው ለሰራዊት ፍቅሬ። አንደኛ 1 ዓመት ሙሉ ቼክ ሰጥቶ ሰውየው እያጭበረበረ መሆኑን በይፋ በግልጽ በሚታወቅበት ሁኔታ ሰራዊት ፍቅሬ እንደተሸወደ ሳይገባው ቀርቶ ነው ወይ ያኔ የሱ አምባሳደር የሆነበት ወይም ብራንድ አምባሳደር እንዲሆን የተመረጠበት መኪና እጁ ላይ ሳይገባ 1 ዓመት ሙሉ ሲያስጠብቀው ሰራዊትን በዚህ ልክ ማጭበርበርና መሸወድ የቻለ ሰው ሌላውን ማህበረሰብ በምን ያክል ሁኔታ ሊያታልለው እንደሚችል ጠፍቶት ነው ወይ ሰራዊት ፍቅሬ ያኔ በነበረው 1 ዓመት ቼክ ተቀብሎ በቆየበት 1 ዓመት ውስጥ የሱ መኪና ሳይመጣ በነበረበት ሰዓት ውስጥ እንዴት ማስታወቂያ እያስነገረ ቆየ? ወይም ማስታወቂያውን እየሰራ እንዴት ቆየ? ምን ተማምኖ ሰዎችን እየሄዱ ገንዘብ እንዲከፍሉ ማስታወቂያ እየሰራ ቆየ የሚለውን ጉዳይ ሰራዊት ፍቅሬ ምላሽ ቢሰጥበት ጥሩ ነው ብዬ አምናለሁ። ሁለተኛ ደረጃ ምንም አላጠፋንም ማለት ኦኬ፣ ለኢትዮጵያ ሕዝብ በጠቅላላው ይቅርታ መጠየቅ ላይጠበቅባቸው ይችላል። ነገር ግን ቢያንስ የነሱን ማስታወቂያ ሰምተው ተታለው ሂደው ገንዘባቸውን የተበሉ ሰዎች አሉ። እነሱን ይቅርታ መጠየቅ አይገባም? እንዳንድ ኢትዮጵያዊ አይከን፣ እንዳንድ ፐብሊክ ፊገር ብዙ ስራ እንደሰራ ሰው እና ብዙ ስምና ዝና እንዳካበተ ይሄ ህዝብም እንዳከበረው አንድ ሰው ቢያንስ እኔን አምነው ሂደው ገንዘባቸውን ለተበሉ ሰዎች ይቅርታ ጠይቃለሁ፣ ነገር ግን እኔም አንዱ ተጎጂ ነኝ፣
ብሎ ማለት አይገባም ነበር? ምንም አላጠፋሁም የሚል ምላሽ አሁን ከሰራዊት ፍቅሬ ይጠበቅ ነበር? ቢያንስ ሰውየው ህገወጥ መሆኑን እኔም ራሴ አላወቅኩም ነበር፣ እኔም አንዱ ሰለባ ነኝ ወይም አንዱ ተጠቂ ነኝ። ስለዚህ እኔም ባላወቅኩት መንገድ እናንተን አሳስቼ ወዳልሆነ መንገድ ስላስገባኋችሁ እኔን አምናችሁ ሂዳችሁ ገንዘብ ለከፈላችሁና ለተበላችሁ ሰዎች ይቅርታ ጠይቃለሁ የሚል ምላሽ እንዴት ከሰራዊት ፍቅሬ አይጠበቅም? እነዚህን ጥያቄዎች ሰራዊት ፍቅሬ ቢመልስልን መልካም ነው ብዬ አስባለሁ። እንደ አንድ የሚዲያ አካል ግን እነ ሰራዊት ፍቅሬ መሆን መልቲሚዲያ ላይ መጥተው ቃለመጠይቅ ወይም ደግሞ ምላሽ መስጠት ከፈለጉ በራችን ክፍት መሆኑንም በዚሁ አጋጣሚ ለመግለጽ እወዳለሁ። ከጉዳዩ ጋር ተያይዞ በተለይ ደግሞ ሰራዊት ፍቅሬ ከስራ የተባረሩ በዲሲፕሊን ጥሰት የወጡ ሰዎች ናቸው ስማችንን ያጠፉት ነገሩ እንዲራገብ ያደረጉት ብሎ ያለውን ጉዳይ ከስራ የተባረሩት ሰዎች እነማን ናቸው፣ በምን ምክንያት የተባረሩት የሚለውንና እንዲሁም ከሰራዊት ጋር አብረው የነበሩ ሰዎች በዚህ በእግረኛው ሚዲያ ላይ የሰጡትን እነ ዳንኤል እነ ሰለሞን ቦጋለ የሰጧቸውን አስተያየቶች ደግሞ በቀጣይ ፕሮግራም ተባረሩ ከፌንቴክ ተባረሩ ከተባሉ ሰራተኞች ጋር አቀናጅተን ወይም ደግሞ ሁለት በተለያየ ክፍል አድርገን ሌላ መረጃ ሰርተን እንደምንመለስ ቃል እየገባን ለዛሬ የነበረንን ፕሮግራም በዚሁ እናጠናቀቃለን። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ቤተሰብ በመሆን ሜምበር በመሆን ዘላቂ የሆነ ድጋፋችሁን ልታደርጉልን እንደምትችሉ እያስታወስኩኝ እንዲሁም ደግሞ ያላችሁን ማንኛውንም አስተያየት በኮመንት መስጫው ላይ መጻፋችሁን ሳትረሱ የትኛውንም አይነት መረጃ ልታቀብሉን የምትፈልጉ ወዳጆቻችን ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ ደውላችሁ ልታገኙን መልእክትም ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም እያላችሁበት ለእናንተ ይሁን።